ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። ፕሪሚየር ሊግ የሚጀምርበት ጊዜ ነው። የወቅቱ የፕሪሚየር ሊግ ሻምፒዮን አርሰናል ከኮቨንትሪ ሲቲ ጋር የመጀመሪያ ጨዋታውን ያደርጋል እና አርሰናል በዚህ የውድድር ዘመን ላለፉት 90 ዓመታት ያላደረገውን ነገር ማድረግ ይችላል ወይ የሚል ትልቅ ጥያቄ ከዚህ የውድድር ዘመን መጀመር በፊት ስለ አርቴታ ቡድን ማንሳት አለብን። ባለፉት 22 ዓመታት ኖሮት ከማያውቅ ማዕረግ ጋር ነው ይህንን የውድድር ዘመን የሚጀምረው ሻምፒዮንስ ከሚለው ማዕረግ ጋር 2003-4 ላይ ከዛ ታሪካዊ ኢንቪንሲብል ከነበሩበት የውድድር ዘመን ምንም ጨዋታ ሳይሸነፉ የሊግ ሻምፒዮን ከሆኑበት የአርሰናል ወርቃማ ዘመን ከሚባለው ጊዜ በኋላ ያለፉት 22 ዓመታት ለአርሰናል የብዙ ተስፋ ግን የብዙ ተስፋ መቁረጥም አስቸጋሪ ለደጋፊዎች ውስብስብ ዓመታት ነበሩ። ለምን ላለፉት 22 ዓመታት ዋንጫ እንዳልወሰደ ብዙ ማብራሪያዎች ማቅረብ ይቻላል። ግን አርሰናል ወደ ኤምሬትስ ስቴዲየም በሄደ ጊዜ ለ22 ዓመት ዋንጫ ሳላሸንፍ የሊግ ሻምፒዮን ሳልሆን እቆያለሁ የሚል ስሌት ግን አልነበረውም። የእንግሊዝ እግር ኳስ የኢኮኖሚ ላንድስኬፕም የፉክክሩ አይነትም ከዛ በኋላ በእግር ኳስ ፖለቲካም ይሁን በእግር ኳስ ፋይናንስ ውስጥ የተፈጠሩ ብዙ ለውጦችም በአርሰናል አንዳንድ ውሳኔዎችም ምክንያት ለረጅም ጊዜ ዋንጫ ሳያሸንፍ ቆይቷልና ያለፈው የውድድር ዘመን የዚያ ረጅም አንዳንድ ጊዜ ትዕግስት የሚፈትንና አታካች ጉዞ መጨረሻ ነው የነበረው። ስለዚህ ይሄኛው የውድድር ዘመን አዲስ ሻምፒዮን እስኪኖረው ድረስ አርሰናል ሻምፒዮን እየተባለ እየተጠራ ነው ይሄንን የውድድር ዘመን የሚጀምረው። ነገር ግን ላለፉት 90 ዓመታት ደግሞ ያላደረገው አንደኛው ነገር ባክ ቱ ባክ ወይም በተከታታይ የውድድር ዘመናት የሊግ ሻምፒዮን መሆን ነው። አርሰን ቬንገር በአርሰናል ታሪክ የምንጊዜም ትልቁ አሰልጣኝ ናቸው ይባላል። ጆርጅ ግራምም ከረጅም ጊዜ በኋላ ከ20 ዓመት በኋላ አርሰናልን የሊግ ሻምፒዮን ያደረጉ አሰልጣኝ ናቸው 1989 1991። ከዛ በኋላ ደግሞ ሌሎች በርካታ አሰልጣኞችም በኸርበርት ቻፕማን እና በእነዚህ አሰልጣኞች መካከል ረጅም ዘመናት ነበሩ። ግን ለመጨረሻ ጊዜ አርሰናል በተከታታይ ዓመታት የሊግ ሻምፒዮን የሆነው ጆርጅ አሊሰን የሚባሉ አሰልጣኝ ኸርበርት ቻፕማንን ተክተው አርሰናል ያኔ ለ3 ተከታታይ ዓመታት የሊግ ክብር ያሸነፈ ሁለተኛው ቡድን ብቻ ሲሆን በጠቅላላው በእንግሊዝ እግር ኳስ ታሪክ ለመጨረሻ ጊዜ ያንን ያደረገው ከሁለተኛው የዓለም ጦርነት መጀመር 4 ዓመታት በፊት 1935 ነው 1939 ነው የሁለተኛው የዓለም ጦርነት መነሻ የነበረው። ጦርነቱ ያበቃው 1945 ነው። አርሰናል ለመጨረሻ ጊዜ በተከታታይ ዓመታት ወይም ባክ ቱ ባክ በሚባለው የሊግ ሻምፒዮን የሆነው ያኔ ነው። አሁን 2026 ላይ ያለ ነው እና ከ3 ትውልድ በፊት ነው አርሰናል ይህንን ያደረገው። ረጅም ጊዜ ሆኖታል። ያለፈው የውድድር ዘመን የረጅም ጊዜ የዋንጫ ጥማትን የበርካታ ደጋፊዎች ህልምን አንድ እድሜው 22 ዓመት የሆነ ሰው አርሰናልን ዋንጫ ሲያሸንፍ አይቶ አያውቅም ማለት ነው። 24 ዓመት የሆነው ሰው አርሰናል ዋንጫ ሲወስድ እድሜው ገና 2 ብቻ ስለነበር ሊያስታውስ አይችልም። ጥበቃው ያን ያህል ረጅም ነው የነበረው። ይሄ በእግር ኳስ የሚያጋጥም ነገር ነው። ሊቨርፑል በ2019-20 የውድድር ዘመን የሊግ ሻምፒዮን ሲሆን 30 ዓመት ቆይቷል። ማንቸስተር ዩናይትድ ውስጥ አሌክስ ፈርጉሰን እንደገና ቡድኑን ሻምፒዮን ሲያደርጉት ከ26 ዓመታት በኋላ ነው የሊግ ሻምፒዮን ያደረጉት። ቼልሲ በጆዜ ሞሪኞ ስር ሲያሸንፍ 55 ዓመት መቆየት ነበረበት። እንዲህ ያሉ ታሪኮች ወይ ማንቸስተር ሲቲ በሮቤርቶ ማንቺኒ ስር በ2012 ሻምፒዮን ሲሆን 43 ዓመት ጠብቋል የሊግ ሻምፒዮን ለመሆን። እነዚህ ታላላቅ የሚባሉ የእንግሊዝ ክለቦች ረጅም ጊዜ የሊግ ዋንጫን ሲያሸንፉ የኖሩ ናቸው። ቶተናምም ከእንግሊዝ ትልልቅ ታሪካዊ ክለቦች መካከል እንደ አንዱ ይጠቀሳል እና አሁን ከ1960ዎቹ በኋላ የሊግ ሻምፒዮን አልሆነም። ቢል ኒኮልሰን የሚባሉ አሰልጣኝ ነበሩ ለመጨረሻ ጊዜ ቶተናምን እያሰለጠኑ የሊግ ሻምፒዮን የነበረው ቡድኑ። ስለዚህ አርሰናልን መጠበቅ ነበረበት። ግን ሌላ ያላደረገው የዚህ የውድድር ዘመን ተልእኮ የሚሆነው ተከታታይ ዓመታት ላይ ማሸነፍ ነው። በነገራችን ላይ አርሰን ቬንገር የአርሰናል አሰልጣኝ በነበሩበት ጊዜ ቡድናቸው በጣም የተዋጣለት እግር ኳስ በእንግሊዝ እግር ኳስም በስልጠና ስልታቸውን በጨዋታ
በአስተሳሰባቸውም በምልመላ አካሄዳቸውም ተጫዋቾች ኢንቪንሲብል ትሬኒንግ በሚባለው በማይታየው ልምምድ ላይ በብሮኮሊ ይሁን በስቲም በተደረገ ዶሮ ይሁን በምን በስትሬቺንጋቸው ይሁን አብዮተኛ የሚባሉ ናቸው በብዙ መለኪያዎች። ግን ያን ጊዜ ሁለት የሚከተሏቸው ትችቶች ነበሩ። አንደኛው ምርጥ ቡድኖች ለአንድ ዓመት ሻምፒዮን ይሆናሉ፣ እውነተኛ ታላላቅ ቡድኖች ግን ለተከታታይ ዓመት በዛው በእልቅናቸው ላይ ይቆያሉ ወይም ኮንሶሊዴት ያደርጋሉ ይባላል። አርሰናል ያንን ስላላደረገ ሁልጊዜ ትችት ሆኖ ይቀርብ ነበር። ያው ያኔ ይሄ ትችት የሆነው ስታንዳርዱ ከፍተኛ ስለነበር ነው። ሻምፒዮን ከሆናችሁ በኋላ የሚመጣ ሌላ ትችት ነው። መጀመሪያ የሚኖረው ትችት ቡድኑ ዋንጫ አልወሰደም የሚል ነው አይደለም የሆነው። ዋንጫ ከወሰዳችሁ በኋላ ደግሞ ኤክስፔክት የሚደረገው እዛው ስፍራ ላይ እንድትቆዩ ነው እና ለረጅም ጊዜ አርሰናል ይሄንን ሳያደርግ ቆይቷል። በቬንገርም ምርጥ በሚባሉት የአርሰናል ቡድኖችም ውስጥ 1998-99 የውድድር ዘመን ላይ ሁለተኛ ሆኖ ነው የጨረሰው። 97-98 የውድድር ዘመን ላይ ሻምፒዮን ከሆነበት የውድድር ዘመን ማግስት ማለት ነው። 2001-2 ላይ ልክ እንደ 97-98 ሁሉ የኤፍኤ ና ፕሪሚየር ሊግ ደብል አሸናፊ ነበር። ግን በ2002-2003 በተከታታይ ዓመት ለማሸነፍ የነበረው እድል ስኬታማ አልሆነም። የቁልፍ ተጫዋቾች ጉዳት በሁለቱም ሲዝኖች ላይ ትልቅ ተጽዕኖ ነበረው። ግን በሁለቱም ሲዝኖች አርሰናል በተከታታይ ዓመታት የሊግ ሻምፒዮን አልሆነም። በኋላ ከኢንቪንሲብል ማግስት በነበረው ሲዝንም እንደዚሁ አርሰናል የሊግ ተከታታይ ሻምፒዮን ለመሆን የነበረው እድል ሳይሳካ ቀርቷል። ከዚህ በፊት የታይትል ዲፌንሱ አልተሳካም። በሶስት የተለያዩ አጋጣሚዎች በሞደርን ኢራ በሚባለው ፕሪሚየር ሊግ ከተጀመረበት ጊዜ ጀምሮ ባለው ጊዜ አርሰናል 3 የተለያዩ እድሎች ነበሩት። ይሄኛው አራተኛ እድል ነው። ዳይናስቲ ለመፍጠር የአርሰናል ዘመን ለማስባል አርሰናል በተከታታይ ዓመታት ሊጉን ያሸነፈበት ወቅት ለማሰኘት የሚሆን የውድድር ዘመን ነው ይሄ። ወይም የአርሰናል የዚህ የውድድር ዘመን ግብ እንደዛ ነው። በሚካኤል አርቴታ በኩል አንድ ቃለ ምልልስ እያየሁ ነበረ። ሜኖን ብሌዘርስ የሚባል አንድ ፖድካስት አለ እና እዛ ላይ እንግዳ ሆኖ ቀርቦ ያው የተለመደ አባባል አለ ታይትል ዲፌንስ የሚባል ሊጉን መከላከል እንበለው በግርድፍ አማርኛ እንደወረደ እሱ we are going to attack the league ብሏል። ሊጉን እናጠቀዋለን የሚል አስተያየት ነው የሰጠው። ስለዚህ በጣም አግሬሲቭ የሆነ አላማ ማይንድሴት ይዘው ወደዚህ ውድድር ዘመን እንደመጡ መገመት ይቻላል። የሱም ንግግር ያንን የሚያመለክት የሚጠቁም ተደርጎ ሊታይ ይችላል። ግን ለረጅም ጊዜ የቸገራቸው በአንዳንድ የእግር ኳስ አስተያየት ሰጪዎችም እውነተኛ ታላቅ እንዳይባሉ የሚል ሁለቱ ደብል ሲዝኖች ናቸው። አንደኛው ኢንቪንሲብል ሲዝን ነው። ስለዚህ ታሪክ በትልልቅ ሲዝንነታቸው የሚያስታውሳቸው ናቸው። ግን በሌሎች ሰዎች የታላቅ ቡድን ፈረጃ ደግሞ አርሰናል እዛ ውስጥ የሚመደብ አልነበረም የሚሉ አሉ። አሁን ልንከራከርበት እንችላለን። ግን ያንን ለማድረግ ነው ይህንን የውድድር ዘመን የሚጀምረው እና በብዙ ሰው በብዙ ኦብጀክቲቭ በሆነ ሰው ማለት ምንም አይነት የድጋፍ አዝማሚያ በሌለው ሰው አሁን የድጋፍ አዝማሚያ በሚኖርበት ጊዜ ደጋፊ ተስፈኛ ስለሆነ ለቡድኑ እንዲቀናውም ስለሚመኝ የራሱን ቡድን ሻምፒዮን ሊሆን ይችላል ብሎ ይገምታል። ደጋፊ የሚያስብለውም አንዱ እሱ ነው። ስለሚወደው ቡድን ሁልጊዜም ባይሆን ብዙ ጊዜ አዎንታዊ አስተያየት ስለሚኖረው። ግን የእግር ኳስ ኤክስፐርቶች በሚባሉ ሰዎች ግን ይሄኛው የውድድር ዘመን ሲጀመር አርሰናል ሻምፒዮን ይሆናል የሚል አብላጫ ግምታል። በብዙ አወራራጅ ድርጅቶችም ይሁን በብዙ ፕሪዲክሽን በሚሰጡ የሚዲያ አውትሌቶችም ይሁን በብዙ አስተያየት ሰጪዎች በኩል አርሰናል የዚህኛው የውድድር ዘመን ቀዳሚ ተገማሽ ነው። ግምት ነው። ገና የሊጉ ሲዝን ከመጀመሩ በፊት ያለ ግምት ነው። ልክ የዛሬ ዓመት ሊቨርፑል ሻምፒዮን ሆኖ እዛ የሻምፒዮንነት ጥንካሬው ላይ ወደ 400 ምናምን ሚሊዮን ፓውንድ አውጥቶ ሁለት ጊዜ እንግሊዝ የተጫዋቾች የዝውውር ክብረ ወሰንን አሻሽሎ እንደ ኢሳቅ እንደ ፍሎሪያን ቪትስ አይነት ተጫዋቾችን ኤኪቲኬን፣ ፍሪምፖንግን እና ኪርኬዝን ሲያመጣ ያለ ብዙ ዝውውሮች ነበር አርነ ስሎት ያንን ያሳኩት። አሁን ደግሞ ተጨማሪ ትጥቆች አሏቸው። ስለዚህ ሻምፒዮን ይሆናል የሚል ግምት ነበር የዛሬ ዓመት። አዲሱ ሲዝን ከመጀመሩ በፊት የቀደመውን ሻምፒዮን ይሆናል ብሎ መገመትም የሚጠበቅ ነው። በተለይ ደግሞ በጥንካሬው ላይ ሌሎች ጥንካሬዎች ያከለ ሲመስል አርሰናል እንደዛ ሆኖ ነው ይሄንን የውድድር ዘመን እየጀመረ ያለው። ስለዚህ በአርሰናል ደጋፊዎች ብቻ ሳይሆን በሌሎችም ክለቦች ደጋፊዎች ያለ ባያዝ በሚሰጡ አስተያየቶች ላይ ያለ ማድላት ለራስ ቡድን ማድላት በሚሰጡ አስተያየቶች አርሰናል የፕሪሚየር ሊግ ሻምፒዮን ሊሆን ይችላል የሚል ግምት አለ። ይሄ ኤርሊ ፕሪዲክሽን የሚባለው ገና የውድድር ዘመን ከመጀመሩ በፊት ያለ ግምት ነው። በግምትነቱ ብቻ የሚወሰድ ነው። እግር ኳስን ኢንትረስቲንግ የሚያደርገው ብዙ ጊዜ ከግምታችን የሚፋለስ
ያልጠበቅነው በመሆኑ ሁልጊዜ ሰርፕራይዝ ሊያደርገን የሚችልበት እድል ያለው በመሆኑ ነው። ግን እንደ ግምትነቱ ይህንን አስተያየት እንወስዳለን። ምክንያቶች ግን አሉ ለምን አርሰናል ሻምፒዮን ይሆናል ተብሎ ለመገመት ምክንያት የሆኑ ጠንካራ ምክንያቶች አሉ። አንደኛው እንዳልኩት በ22 ዓመት ውስጥ ለመጀመሪያ ጊዜ ነው ሻምፒዮን ተብሎ ተጠርቶ ወደዚህኛው የውድድር ዘመን የሚመጣው። ባለፉት ዓመታት የአርሰናል አሰልጣኝ ሚኬል አርቴታ ራሱ ለዋንጫ በጣም የተቃረበ ቡድን የገነባ ቢሆንም ትልልቅ ቁጥሮች ያስመዘገበ ቡድን በአንድ የውድድር ዘመን 28 ጨዋታ ያሸነፈ ከ38ቱ ጨዋታዎች 91 ጎሎች ያስቆጠረ 89 ነጥብ የሰበሰበ 20 ምናምን ጎሎች ብቻ የሚቆጠሩበት በጣም ጠንካራ ቡድን የገነባ ቢሆንም ግን የመጨረሻዋን ክር መበጠስ አልቻለም። ስለዚህ ልክ ተቃርበው ሳይሳካላቸው እንደሚቀርቡ አሰልጣኞች ተደርጎ ይፈረጅ ነበር። እስካላሸነፈ ድረስ እውነተኛ ኤሊት አሰልጣኝ ነው ብለው ማይጠሩት ሰዎች አሉ። ደግሞ ብዙ ማሽሟጠጦችም ብዙ ሹፈቶችም ነበሩበት አሰልጣኙ። ብዙ ጥያቄዎችም ይቀርቡበት ነበር። ኤክስፔክቴሽኑ ከፍ ስለሚል ጥያቄው ከሌሎች ቦታዎች ላይ ከሚዲያና ከእግር ኳስ ኤክስፐርቶች ብቻ የሚመጣ ነበር ማለትም አይደለም። ከዛው ከአርሰናል ደጋፊዎች ሁልጊዜ ቡድኑ እየተቃረበ የመጨረሻውን መስመር ሳይሻገር የመጨረሻውን ደረጃ መውጣት ሳይችል ሲቀር ባህሪያዊ ይመስለኛል እንዲህ አይነት ትችቶች መቅረባቸው። የአርሰናል በርካቶቹም ተጫዋቾች ልክ እንደዛው እስካላሸነፉ ድረስ ኒርሊ ሜን መሆናቸው አይቀርም እና ያንን ጥያቄ በሙሉ የመለሱበት የውድድር ዘመን ነው ባለፈው የውድድር ዘመን። አሁን ከዚህ በኋላ ምንም ቢፈጠር ያ የሊግ ሻምፒዮን የሆነው የአርሰናል ስብስብ ውስጥ ያሉ አባላት በሙሉ በሻምፒዮንነታቸው ይታወሳሉ እና ያ በራሱ ከጫናቸው ላይ የሚያላቅቀው ከባድ ሸክም አለ። ባለፈው የውድድር ዘመን ብዙዎቹ የአርሰናል ጨዋታዎች ከፍ ያለ ስሜት የተጫናቸው ጨዋታዎች ነበሩ። በተለይ በኤምሬትስ በአርሰናል ደጋፊዎች ፊት ይደረጉ የነበሩት ጨዋታዎች ውጥረት የነበረባቸው ናቸው። ለዛ ነው አርሰናል በብዙዎቹ ጨዋታዎች ላይ ሻምፒዮን ቢሆንም የጭንቀት የውድድር ዘመን የነበረው። ይሄ ኮሌክቲቭ አንዛይቲ የሚባለው የተጠራቀመ የጋራ ጭንቀቱ የተጫዋቾች ፐርፎርማንስ ላይ ጭምር ችግር ሲፈጥር አይተን ነበር። ለምሳሌ ከወልቭስ ጋር የነበረው ጨዋታ እንዲሁም በኤምሬት የተደረገ ጨዋታ አይደለም፣ ግን ሁለቱንም የወልቭስ ጨዋታዎች ልጥቀስ። ወልቭስ 20ኛ ቡድን ነው። አንደኛው ጨዋታ ላይ አርሰናል አሸንፏል፣ ግን 93ኛው ደቂቃ ላይ በተቆጠረ ድራማዊ ጎል ነው አርሰናል ያሸነፈው። ከዚሁ ቡድን ጋር በሞሊኒው 2-0 ሲመራ ቆይቶ አቻ ሲለያይ ያንን ማስተዋል ይቻል ነበር። ከኛ ከሩቅ ላለነው ሰዎች ማስተዋል ጭምር ያንን ማየት ይቻል ነበር። ከማንቸስተር ዩናይትድ ጋር በነበረው ጨዋታም ተመሳሳይ፣ ወይ ከቦርንመዝ ጋር በነበረው ጨዋታም ነጥብ በመጣል ፍርሃት ውስጥ መሪነት አሳልፎ በመስጠት ፍርሃት ውስጥ ብዙ ተስፋ የነበረው ሲዝንን እንደ ቀደሙት ዓመታት ሁሉ ከሁለተኛ ሆኖ የመጨረስ ፍርሃት በደጋፊዎችም በተጫዋቾችም ላይ የሚታይ ፍርሃት ነበር። አሁን ይሄኛው የውድድር ዘመን በሚጀምርበት ጊዜ ያ ፍርሃት የለም። አሁን የቀደሙት ተቀጽላዎች ስለተነሱ አርሰናል ሻምፒዮን ሆኖ እነዛን መልሶች ስለሰጠ እንዲህ አይነቱ ፍርሃት የለም። ስለዚህ ይሄኛው የውድድር ዘመን ሲጀመር አርሰናል ሊበሬትድ ሆኖ ከሸክም ነፃ ሆኖ ከጫና ነፃ ሆኖ ይጫወታል ወይ የሚለው በጣም አስፈላጊ ነው። ይሄ ኢንታንጅብል ነው የሚባለው። የፍርሃት ጉዳይ በቁጥር አይለካም። አንድ ቡድን ውስጥ ያሉ ተጫዋቾች ይሄን ያህል ፐርሰንት ፈርተው ነበር በሚል ኳንቲፋይ ሊደረግ አይችልም። ታንጅብል አይደለም፣ የሚለካ አይደለም አይደል? ልክ አቲቲዩድ እንደማይለካው የስነ ልቦና ጥንካሬ ነው ተብሎ እንደማይለካው በቁጥር እንደማይሰፈር ካልኩሌት እንደማይደረግ ሁሉ ግን በጣም ከፍ ያለ ተጽዕኖ የሚያሳድር ኢንታንጅብል ከሚባሉት መካከል አንደኛው ነው። ይሄ ደግሞ ብዙዎቹን ጨዋታዎች ከፍ ያለ ሳይኮሲስ የነበረባቸው ከፍ ያለ ውጥረት የነበረባቸው ጨዋታዎች እንዲኖሩ አድርጎ ነበር እና ይመራል። ከዛ በኋላ ነጥብ መጣል ባለመፈለግ ምክንያት ራስን በመወሰን ምክንያት የእጅ ፍሬን ይዞ የመጫወት አይነት የሚመስል በሃንድ ብሬክ የመጫወት ወይስ ሃንድ ብሬክ ሆን እንደሚሉት እንደዚህ አይነት ነገር ነበረው። ይሄኛው የውድድር ዘመን ግን ከዛ የተለየ እንዲሆን ይጠበቃል። ምክንያቱም አሁን ያልኩት ረጅም ጊዜ ዋንጫ ሳያሸንፉ በመቆየት ምክንያት የሚፈጠር ጭንቀትና ፍርሃት በዚህኛው የውድድር ዘመን አይኖርም። ስለዚህ ምናልባት የበለጠ የተፍታታ ቡድን ልናይ እንችላለን። ሚኬል አርቴታም ለዚህ ነው ሮጀር ቤኔት ከሚባለው የሜን ኢን ብሌዘርስ ሆስት ጋር በነበረው ቃለ ምልልስ ላይ አታኪንግ አናዘር ፕሪሚየር ሊግ ታይትል ያለው። ምክንያቱም ልክ ሆስቱ የመጀመሪያ ጥያቄውን ለሚኬል አርቴታ ሲያቀርብ ሚኬል አርቴታ ዲፌንዲንግ ዘ ፕሪሚየር ሊግ ቻምፒዮን ብሎ ሲጠራው ነው
አይ ፕሪሚየር ሊጉን እናጠቃለን የሚል አስተያየት የሰጠው። ይሄ በጣም አስፈላጊ ሊሆን ይችላል። ግን ሌሎች ይህንን የውድድር ዘመን የአርሰናል ደጋፊዎች በተስፋ እንዲጠብቁ ሌሎች ሰዎችም አርሰናል ሻምፒዮን ሊሆን ይችላል ብለው እንዲገምቱ ምክንያት የሚሆኑ ነጥቦች አሉ። አንደኛው የአርሰናል የማጥቃት ተጫዋቾች ከጉዳት መመለስ ነው። የውድድር ዘመኑን ከጉዳት ነጻ ሆነው ማሳለፋቸውን ባናውቅም፣ ነገር ግን ያለፈው የውድድር ዘመን የአርሰናል የሊግ ስኬት የተገኘው በማጥቃት እግር ኳስ ኤግዚቢሽንነቱ አይደለም። ያለፈው የውድድር ዘመን እንደቀደሙት የውድድር ዘመናት በሙሉ በመከላከል ጥንካሬው ምክንያት ነው አርሰናል ሻምፒዮን ይሆን። በፕሪሚየር ሊግ ከሌስተር ሲቲ በኋላ ባለፈው 10 ዓመት አነስተኛውን የጎል ቁጥር አስመዝግቦ 71 ጎሎች አስቆጥሮ ሌስተር 69 ጎል ነበር ያስቆጠረው። ሻምፒዮን የሆነ ቡድን ነው አርሰናል በ10 ዓመት ውስጥ አነስተኛው የጎል ቁጥር ያለው ነው። ከአርሰናል ታሪክ ጋር ብታነጻጽሩት እንኳን ባለፉት 30 ዓመታት በ15 የተለያዩ ሲዝኖች አርሰናል ከዚህ የበለጠ ጎል አስቆጥሯል። ባለፈው የውድድር ዘመን ካስቆጠረው የጎል ቁጥር በላይ በ20 ቡድኖች መካከል ፕሪሚየር ሊግ በ1995-96 የውድድር ዘመን ነው መደረግ የጀመረው። ስለዚህ የ30 ዓመት ሳምፕል ነው። አራተኛው አነስተኛ ጎሎች አስቆጥሮ ሻምፒዮን የሆነ ቡድን ነው። በእርግጥ የአርሰናል ሌላኛው ቡድን 1997-98 የውድድር ዘመን ከዚህም በ3 ያነሰ ጎል አስቆጥሮ ነው ሻምፒዮን የሆነው 68 ጎሎች አስቆጥሮ ስለነበር፣ ግን ያልተለመደ ነው በእንደዚህ አይነት አነስተኛ የጎል መጠን ሻምፒዮን መሆን። ለዚህ ነው ሻምፒዮን የሆነው በመከላከል ጥንካሬው ነው የምንለው። 27 ጎሎች ብቻ ነው የተቆጠሩበት። ከማንቸስተር ሲቲ በ8 ያነሱ ጎሎች ተቆጥሮበታል። በጣም ጠንካራ የመከላከል ሬከርድ ነበረው። ይሄ በጠቅላላው በቶፕ ላይን ነምበር በሚባለው በደረጃ ሰንጠረዥ ላይ ይህን ያህል ጎል ተቆጠረበት ተብሎ በሚጠቀስበት ምድብ ውስጥ ያለ ነው። ግን ደግሞ የፐርፎርማንሱ ጥንካሬ ኦቨር ፐርፎርም በማድረግ ሳይሆን የሚገባውን ያህል ፐርፎርም አድርጎ የተመዘገበ ውጤት ነው። ኤክስጂውንም ብታዩ 28 አካባቢ ጎል እንዲቆጠርበት ነው ይጠበቅ የነበረው። የአርሰናል የኤክስጂ ሞዴል መመዝገብ ከጀመረበት ጊዜ ወዲህ በየጨዋታው አነስተኛው ኤክስጂ የሚመዘገብበት ቡድን ነው የነበረው። ባለፈው የውድድር ዘመን በመጀመሪያዎቹ 10 ጨዋታዎች በ7 ጨዋታዎች ላይ ጎል ሳይቆጠርበት ወጥቶ ነው የውድድር ዘመኑን የጀመረው። ለዚህ ነው የፕሪሚየር ሊግ ታሪካዊ የመከላከል ሬከርድ ቁጥሮችን የሚያሻሽል ይመስል የነበረው። እንደዛ እንዲሆን ያደረገው ግን በአንድ በኩል የአርሰናል የማጥቃት ተጫዋቾች በጉዳት ምክንያት አልነበሩም። ብዙዎቹ ተጫዋቾች በቅርብ ጊዜ አርሰናል በርካታ ጎሎች ባስቆጠሩባቸው ሲዝኖች ውስጥ አስፈላጊ የነበሩ ተጫዋቾች ባለፉት 2 ሲዝኖች ተጎድተው ነበር። ለምሳሌ ቡካዮ ሳካ የአኪለስ ቴንዲዮፓቲ በሚባል ወይም አኪለስ ቴንደን በሚባል ጉዳት ምክንያት 1/3 የሚሆን የፕሪሚየር ሊግ ጨዋታ አልጀመረም። የአርሰናል ስታር ቦይ የሚባለው የቡድኑ ኮከብ የማጥቃት ተጫዋች እርሱ ነው። ለመጀመሪያ ጊዜ ከተጎዳ በኋላ ባለፉት 2 ሲዝኖች ከጉዳት ነጻ በመሆን የሚታወቅ ዱረብል የሚባል ረጅም ጊዜ ሳይጎዳ በመጫወት የሚታወቅ ተጫዋች ባለፉት 2 የውድድር ዘመናት በጉዳት የተረበሹ ሲዝኖች ነው የነበሩት። በዓለም ዋንጫውም ላይ እንዳያችሁት የጎላ ሚና አልነበረውም። ባለፉት 5 ዓመታት ገደማ የእንግሊዝ ብሔራዊ ቡድን በጣም ወሳኝ የማጥቃት ተጫዋች የነበረ ነው። ስለዚህ ከአርሰናልም ተርፎ ብሔራዊ ቡድኑ ላይ ጭምር ተጽዕኖ ያሳደረ ጉዳት ነበረው። ከቁጥሮች ብቻ ከወሰድን በሁሉም ውድድሮች 20 ጎል ተሳትፎ ነበረው። 11 ጎሎች አስቆጥሯል። 9 የመጨረሻ ኳሶች አቀብሏል። ሜዳ ውስጥ በሚኖርበት ጊዜ በአስደናቂ ፎርሙ ላይ እንኳ ባይገኝ ኢምፓክት መፍጠር የሚችል ተጫዋች ነው። ስለዚህ እንደው ከሜዳ የራቀበትን ጊዜ አነሳው። 35% በሚሆኑ ጨዋታዎች ላይ ጭራሽ አልተሳተፈም። 1/3 በሚሆኑ ጨዋታዎች ላይ ጭራሽ አልነበረም። 65% ገደማ በሚሆኑ ጨዋታዎች ላይ ብቻ ነው የተሰለፈው፣ አልነበረም ሜዳ ውስጥ እና አሁን በዚህኛው የውድድር ዘመን ባለፈውም እንደምታውቁት ከማንቸስተር ሲቲ ጋር በነበረው ጨዋታ ተቀይሮ ገብቶ ነው የተጫወተው። በጥንቃቄ ቶማስ ቱኸልም ሚኬል አርቴታም የዚህን ተጫዋች ደቂቃ ማኔጅ ለማድረግ እየሞከሩ ነው። አሁን ያለው ተስፋ ይሄ ተጫዋች ወደ ፊትነሱ ይመለሳል፣ ወደ ቀድሞ ብቃቱ ይመለሳል የሚለው ነው። ወደ ቀድሞ ብቃቱ የሚመለስ ከሆነ በዚያ ቦታ አስቸጋሪ ነው ከቡካዮ ሳካ የተሻለ አፕግሬድ አሁን ገበያው ላይ አምጥቶ ለማስፈረም። በጎ ዜና ነው። እንደ አዲስ ፈራሚ ቢቆጠር አላቅም፣ ግን የሱ መኖር በጣም አስፈላጊ ነገር ነው። ሌላኛው ካይ ሃቨርትዝ ነው። ካይ ሃቨርትዝም እንደዚሁ ያለፉት 2 ሲዝኖች በጉዳት የተፈተነባቸው ሲዝኖች ናቸው። 17% በሚሆኑ የፕሪሚየር ሊግ ጨዋታዎች ላይ ብቻ ነው ለአርሰናል የተጫወተው። ገና በመጀመሪያው ፕሪሚየር ሊግ ጨዋታ ከማንቸስተር ዩናይትድ ጋር በነበረው ጨዋታ 20 ደቂቃ ብቻ ነው የተጫወተው። ተጎዳ እና የውድድር ዘመኑን ግማሽ ቢያንስ አለፈው። ከተመለሰ በኋላ
ሃቨርትዝ ተጠራጣሪዎች አሉት፣ ተቾችም አሉት። ነገር ግን ትልልቅ ጨዋታዎች ላይ ጎሎች የሚያስቆጠር በሚኬል አርቴታም በዩሊያን ናግልስማንም በጀርመን ብሔራዊ ቡድን አሰልጣኝም በጣም የቀድሞ አሰልጣኝ ልበላቸው አሁን ስለለቀቁና በክሎፕ ስለተተኩ በእነዚህ አሰልጣኞች በጣም የሚወደድ በቱሄል በጣም የሚወደድ አይነት ተጫዋች ነው እና ከተመለሰ በኋላ ቼልሲ ላይ፣ ባየር ሌቨርኩዘን ላይ፣ ስፖርቲንግ ሊዝበን ላይ፣ በርንሌይ ላይ እና ፓሪስ ሳን ዠርማን ላይ በጣም ትልልቅ ጎሎች አስቆጥሯል። እያንዳንዳቸውን የጠቀስኳቸው ጨዋታዎች ከፍ ያለ ዋጋ የነበራቸው ናቸው። የፓሪስ ሳን ዠርማን ጨዋታ የቻምፒየንስ ሊግ ፋይናል ነው። ከቼልሲ ጋር የሊግ ካፕ የፍጻሜ ግማሽ የመልስ ጨዋታ ነበር። ከባየር ሌቨርኩዘን ጋር የቻምፒየንስ ሊግ የሁለተኛው ዙር ጨዋታ ነው። የስፖርቲንግ ሊዝበን የሩብ ፍጻሜ ጨዋታ ነው። የበርንሌይ ደግሞ አርሰናል በርንሌን አሸንፎ ማንቸስተር ሲቲ ከቦርንመዝ ጋር አቻ ከተለያየ በኋላ ነው አይደለም ሻምፒዮን የሆነው። ስለዚህ ቤዚክሊ አርሰናል ሻምፒዮን የሆነበትን ጎል ያስቆጠረ ተጫዋች ነው እና አልነበርም ይሄ ተጫዋች 17% ብቻ በሚሆኑ የፕሪሚየር ሊግ ደቂቃዎች ላይ ነው ለአርሰናል የተጫወተው። ይሄም ተጫዋች አሁን ተመልሷል። በቀደምም ከማንቸስተር ሲቲ ጋር በነበረው ጨዋታ ሌላ ጎል አስቆጥሯል። ደህና የዓለም ዋንጫ ማሳልፏል። ማርቲን ኦዴጋርድም እንደዚሁ እንደጠቀስኳቸው ተጫዋቾች ሁሉ ላለፉት 2 ሲዝኖች በጉዳት ምክንያት ረጅም ጊዜ ከሜዳ እንዲርቅ የተገደደ ኮንቲኒቲ አልነበረው። ባለፈው ሲዝን ከሜዳ የራቀባቸውን ቀናት ብትቆጥሩ ወደ 6 ወር ገደማ የሚሆን ጊዜ ከሜዳ ርቋል። ሲዝኑን 2/3 አልነበረም ማለት ነው። ሲመለስም ግን ከጉዳት አገግሞ እንደተመለሰ ተጫዋች ነው ይጫወት የነበረው። አሁን የአንዳንዶቹን ተጫዋቾች መጎዳትና በጨዋታ ከሜዳ የራቁባቸውን ወቅቶች ብቻ ሳይሆን ሲመለሱም ገና ከጉዳት የተመለሰ ተጫዋች ፎርም ላይ ሆኖ ነው የሚመለሱት። ስለዚህ ብቃታቸው ላይ ተጽዕኖ አለው። ከሜዳ የራቁበትን ጊዜና ከሜዳ በመራቃቸው ምክንያት አርሰናል የጎደለበትን ነጥብ ብቻ አይደለም ማስተዋል የሚገባው። ሲመለሱም ገና እያገገመ ያለ ተጫዋች፣ ወደ ፎርም ለመመለስ እየታገለ ያለ ተጫዋች አይነት የፎርም ችግር ታዩባቸዋላችሁ። የእነዚህ 3 ተጫዋቾች መመለስ በጣም አስፈላጊ ሊሆን ይችላል። እንግዲህ ያለፉት 2 ዓመታት የፊትነስ ችግር እንዳይገጥማቸው መመኘት በጣም አስፈላጊ ነው። አርሰናል ይህንን ለማሳካት ለውጦች አድርጓል። የዝውውሮችን ያህል ብዙ ባይወራለትም የ2025/26 የውድድር ዘመን እንደተጠናቀቀ የአርሰናል የሜዲካል ባክሩም ስታፍ በርካታ አባላትን አሰናብቶ አዳዲስ ሰዎች አምጥቷል። የአርሰናል የስፖርት ሕክምና ኃላፊ የነበሩት ዶክተር ዛፋር ይቅባል የሚባሉት ሰው ከኃላፊነታቸው እንዲነሱ ተደርገዋል። የአርሰናል የስፖርት ሳይንስና ፐርፎርማንስ ኃላፊ የነበሩት ቶማለን የሚባሉት ሰው ከኃላፊነት ተነስተዋል። የአርሰናል የፊዚካል ፐርፎርማንስ አሰልጣኝ የነበሩት ሳም ዊልሰን ከኃላፊነታቸው እንዲነሱ ተደርጓል። በእነሱ ፈንታ እነዚህ ተጫዋቾችና ሌሎችም በርካታ ተጫዋቾች አርሰናል በጉዳት የደረጃ ሰንጠረዥ ከቶተናም ቀጥሎ ባለፈው የውድድር ዘመን በርካታ ተጫዋቾቹ የተጎዱበት ቡድን ነው። ከቶተናም ቀጥሎ 19ኛ ብዙ ጉዳት ያጠቃው ቡድን ነው። እንዲያውም ያለ እነዚህ ወዛኝ ተጫዋቾች አርሰናል የሆነ ቀን ሻምፒዮን የሚሆን ከሆነ በቡካዮ ሳካ፣ በካይ ሃቨርትዝ እና በማርቲን ኦዴጋርድ ጎላ ያለ ተጽዕኖ ነው ሻምፒዮን ይሆናል ብላችሁ የምትጠብቁት አይደለም። ጎላ ያለ ተጽዕኖ አልነበራቸው እነዚህ 3 ተጫዋቾች። ለዚህ ነው ይሄኛው የውድድር ዘመን ከነዚህ 3 ተጫዋቾች ምርጡን ብቃት የማግኘት አላማ ኖሮት የሚጀምረው በአርሰናል በኩል። አሁን የለቀቁትን ሰዎች ለመተካት በአስቶን ቪላ የሄድ ኦፍ ሜዲሲን በሚባል ዲፓርትመንት ኃላፊ ሆኖ የሰሩትን አርናልዶ አብራንቴስ የሚባሉትን ሰው አምጥቷል። የፉትቦል ክሉብ ብራጋ ወይም የፖርቱጋሉን የብራጋ ክለብ የፊትነስ አሰልጣኝ የነበሩትን አንቶኒዮ ጎሜዝ የሚባሉትንም ሰው አምጥቷል። የሪያል ቤቲስ የሪሃቢሊቴሽን ወይም የማገገም ስፔሻሊስት የነበሩትን ኤኔኮ አንጉሎ የሚባሉትንም ሰው አምጥቷል። በእነዚህ ሰዎች ቅጥር ላይ የአርሰናል የውጭ ፊዚዮሎጂካል ኤክስፐርት ሆነው የሚሰሩት ዮዋኪን አሴዶ የሚባሉ በካዲዝ በሚባለው ክለብ ውስጥ የሚሰሩ ሰውም ከአርሰናል ጋር አብረው ይሰራሉ። ስለዚህ በእንግሊዝም በአውሮፓም በጉዳት ብዙ ከተጠቁ ስብስቦች መካከል አንዱ የሆነው አርሰናል ያንን ችግር የመቅረፍና የቡድኑን ዋና ተጫዋቾች አንደኛ ከጉዳት እንዲጠበቁ፣ ሁለተኛ የሚጎዱበትን ምክንያት ለመመርመር፣ ሶስተኛ ከተጎዱም በቶሎ እንዲያገገሙ ለማድረግ የሚደረጉ ጥረቶች ናቸው። በአርሰናል በኩል ያለው ተስፋ ይሄ ለውጥ ያመጣል የሚል ነው። ምክንያቱም አንዳንድ ተጫዋቾች ከፍተኛ የደቂቃ ዶዝ ነበረባቸው። የሳሊባ መጎዳት ባለፈው የውድድር ዘመንም በኋላ በዓለም ዋንጫውም ላይ በነበረው ዩዜጅ ነው።
በጣም የተዳከመ ለጉዳት የተጋለጠ ተጫዋች ነበር። ተጫዋቾች ብዙ ጨዋታ ባደረጉ ቁጥር ያለ ረፍት በተጫወቱ ቁጥር በክለቦች የሜዲካል ዲፓርትመንት ወደ ቀዩ ዞን እየገቡ ነው ይባላል፣ ወደ ሬድ ዞን እየገቡ ነው ይባላል እና ያለምንም ጥርጥር ወደዛ ቀጠና ከደረሱ ተጫዋቾች መካከል አንደኛው ሳሊባ ነበረበት። የቻምፒየንስ ሊግ የፍጻሜ ጨዋታ ላይ ከከባድ የጀርባ ህመም ጋር ነው የተጫወተው። በዓለም ዋንጫውም ላይ ልክ እንደዚሁ። ግን በሲዝኑም በሙሉ እንዳያችሁት በአንፊልድ ለምሳሌ 5 ደቂቃ እንኳን አልተጫወተም። አርሰናል በሊቨርፑል 1-0 በተሸነፈበት በዚያ የሲዝኑ መጀመሪያ አካባቢ በነበረ ጨዋታና በየተለያዩ አጋጣሚዎች እንዲህ አይነት ጉዳቶች ገጥሞት ነበር። ከ30 በላይ ጨዋታ ያደረጉ 4 ተጫዋቾች ብቻ ነው የነበሩት አርሰናል በተጠናቀቀው የውድድር ዘመን እና ብዙዎቹ ተጫዋቾች ያለመሰለፋቸው ምክንያት የነበረው ጉዳት ነው። ራይስም 4456 ደቂቃዎችን ለአርሰናል ተጫውቷል። ይሄ ለእንግሊዝ ብሔራዊ ቡድን በ4 የተለያዩ ኢንተርናሽናል ብሬኮችና በዓለም ዋንጫው የተጫወተባቸውን ደቂቃዎች ሳንደምር ማለት ነው። ከ6000 በላይ ደቂቃ በቀላሉ ይሆናል። ከ70 በላይ ጨዋታ አድርጓል በዚህኛው የውድድር ዘመን። ስለዚህ እነዚህን ተጫዋቾች ፊትነስም ለመቆጣጠር የሚደረጉ ለውጦች ናቸው። አንዳንዶቹ ዝውውሮችም በአንዳንድ ተጫዋቾች ላይ ያለውን ይህንን ሸክም የማቅለል ፍላጎት አለ። ግን ተጫዋቾቹ ፊት የሚሆኑ ከሆነ ከጉዳት የሚጠበቁ ከሆነ በአርሰናል በኩል ምናልባት ከውጪ ከሚመጣ ተጫዋች በላይ በጣም አስፈላጊ ተጽዕኖ ሊኖራቸው ይችላል። እዚሁ ላይ ሁለተኛ የውድድር ዘመናቸውን የሚጀምሩ ተጫዋቾች አሉ። የመጀመሪያው የውድድር ዘመን የመላመድ ዓመት የሆነባቸው ተጫዋቾች ለምሳሌ ቪክቶር ዮኬሬስ ከሁሉም የአርሰናል ተጫዋቾች በላይ በሁሉም ውድድሮች ላይ በተደረጉ ጨዋታዎች በፕሪሚየር ሊግም ከፍተኛ ጎል አስቆጣሪ የነበረው እርሱ ነው። 14 የሊግ ጎሎች አስቆጥሯል። አንዳንዶቹ ጎሎች በጣም ጠቃሚ ጎሎች ነበሩ። የውድድር ዘመኑ እየገፋ በሄደ ቁጥር በተለይ በሁለታዊ የውድድር ዘመን አጋማሽ የፐርፎርማንስ መሻሻል ነበረው። ግን ፍጹም ከተለየ የእግር ኳስ አይነት እና ሊግ የመጣ ተጫዋች ነው እና ባለፈው የውድድር ዘመን የመላመጃ ዓመት ነው ከአርሰናል አጫዋች ጋር የመዋሃጃ ሲዝን ነው ካልን ይሄኛው ሲዝን 2 ነው፣ ሁለታዊ የውድድር ዘመን ነው እና እንደዚህ አይነት ተጫዋቾች የበለጠ ከቡድኑ ጋር ይቀናጃሉ ብላችሁ ተስፋ ታደርጋላችሁ። ምክንያቱም እንደ ዮኬሬስ አይነቱም ተጫዋች በአርሰናል ዋና የማጥቃት ተጫዋቾች መጎዳት ምክንያት የአጣማሪ ችግር ይገጥመዋል። አጠገቡ የሚጣመረው ከሳካ ይልቅ ከማድዌኬ ጋር ከሆነ የክላስ ልዩነት አለና በሁለቱ ተጫዋቾች መካከል፣ አጥቂው ደግሞ በዙሪያው ባሉት የማጥቃት ተጫዋቾችና በቡድኑ አጠቃላይ የማጥቃት አጫወት ላይ ጥገኛ የሆነ ኃላፊነት ስለሚኖረው ምናልባት የኛው የውድድር ዘመን ላይ የተሻሻለ ብቃት ከዚህ ተጫዋች ልናይ እንችላለን። ግን ይሄ ለመገመት ያስቸግራል። አርሰናል ጥረት እያደረገ ስለሆነ ባለፉት 2 የውድድር ዘመናት እነዚህ ተጫዋቾች የገጠማቸው የጉዳት መጠን ላይገጥማቸው ይችላል። ትልቁ ጥያቄም የአርሰናልን የማጥቃት ማሻሻል ስለሆነ ይሄኛው የውድድር ዘመን ሲጀመር በአርሰናል ደጋፊዎች በኩል በመከላከል ባለፉት 4 ሲዝኖች የሊጉ ቤስት ምርጡ የመከላከል መስመር ነው። ሳሊባ ከተጎዳ በኋላ በሳሊባ ደረጃ ላይሆን ይችላል፣ ግን ኤዝሪ ኮንሳ ከፕሪሚየር ሊግ የተሻሉት ተከላካዮች መካከል አንዱ ተደርጎ የሚቆጠር፣ በገበያው ላይ ለሳሊባ ተተኪነት ከኮንሳ የተሻለ ተጫዋች ማግኘት በጣም አስቸጋሪ ነው። ስለዚህ ያንን ቦታ ለማጠናከር እንደዚህ አይነት ትልቅ ዝውውር ፈጽሟል ወይ ሊፈጽም ጫፍ ላይ ደርሷል እና ብዙ ጥርጣሬ የለም መከላከሉ በተመለከተ። ማጥቃቱን አይደለም የበለጠ የአርሰናል ደጋፊዎች እንዲሻሻል የሚፈልጉት 91 ጎል ካስቆጠረበት ሲዝን በኋላም እኮ የ9 ቁጥር ጥያቄ ነበር። ዋንጫዎች ሊያሸንፍ የሚችል 9 ቁጥር የሃላንድ ጎሎች ላይ መድረስ የሚችል 9 ቁጥር ይፈልግ ነበር በአርሰናል ደጋፊዎች፣ እንኳን 71 ጎል ካስቆጠራችሁበት የውድድር ዘመን በኋላ። ግን መፍትሄው ሁሌ ከውጪ ነው ያለው ማለት አይደለም። ከውጪ መፍትሄ ፈልጓል አርሰናል ለቪኒሽስ ጁኒዮር እና እንደ ሞርጋን ሮጀርስ፣ ሙሊያን አልቫሬዝ አይነት ተጫዋቾች የማምጣት ጥረት አድርጓል። የአልቫሬዝ ጉዳይ አጠራጣሪ ነው። ትላንትና ሙንዶ ዴፖርቲቮ የሚባለው ጋዜጣ አትሌቲኮ ማድሪድ ለተጫዋቹ ለአርሰናል ለመሸጥ ፈቃደኛ ነው ብሏል። ተጫዋቹ ግን ወደ ባርሰሎና ብቻ ነው መሄድ የሚፈልገው። ስለዚህ በመጨረሻው 10 ቀን የሆነ አዲስ ነገር ልንሰማበት እንችል ይሆናል አጠራጣሪ ቢሆንም። ሌሎቹ ዝውውሮች ግን አልተሳኩም። ቪኒሽስን ለማምጣት ብዙ ትኩረት አግኝቶ የነበረ የዝውውር ጥረት አድርጓል። ሞርጋን ሮጀርስ የአርሰናል ቁጥር 1 ኢላማ ነበር ከቪኒሽስ በፊት። ስለዚህ ይሄ በአርሰናል በኩል ያለው ቴክኒካዊ ግምገማ ማጥቃቱን የበለጠ ማሻሻል መፈለጋቸው ነው። ግን ሁልጊዜ መፍትሄው ከውጪ ነው ማለት አይደለም። እዛው በአርሰናል ውስጥ ያሉ ተጫዋቾችን ፎርም በማሻሻል ፊትነሳቸውን በማሻሻል ማጥቃቱን ከፍ ማድረግ ይቻላል። ምክንያቱም እነዚህ ተጫዋቾች ወሳኝ ተጫዋቾች በነበሩበት የ2023-24 የውድድር ዘመን ላይ 91 ጎሎች አስቆጥሯል። በ2022-23 የውድድር ዘመንም 85 ጎሎች ካልተሳሳትኩ አስቆጥሯል ቡድኑ። ስለዚህ እነዚህ ተጫዋቾች አቬይለብል ከሆኑ ጎሎች ማስቆጠር ይችላል። ሀቨርትዝ በ2022-23 የውድድር ዘመን ላይ አልነበርም። ከዚህ ውጪ ግን በቀጥታ የማጥቃት ተጫዋች በሚል
የቦታ ብየና ባይካተትም የብሩኖ ጊማራይሽ መፈረም በተለይ በሚሰጣቸው የፓስ አይነቶች ራሱም 14 የጎል ተሳትፎ የነበረው ተጫዋች ነው። የኒውካስል ቁጥር 1 የፕሪሚየር ሊግ የጎል ተሳትፎ የነበረው ተጫዋች ነው። ስለዚህ ጎሎች መጨመር ይችላል ከአማካይ ስፍራ። ግን ደግሞ በጨዋታው ባህሪ ምክንያት አርሰናል ተጨማሪ መስመር ሰንጣቂ ፓሶችን ለማጥቃት ተጫዋቾች በቶሎ የሚመጡ ፓሶች የማቀበል እድል ሊሰጣቸው የሚችል ተጫዋች አምጥቷል። ይሄም አስፈላጊ ነው የዚህ ተጫዋች መምጣት። ቀጥታ አሁን ለሶስቱ ወይም ለአራቱ የማጥቃት ስፍራዎች ለሚባሉት ለቀኝ ክንፍ፣ ለግራ ክንፍ፣ ለአጥቂ፣ ለ10 ቁጥር ቦታ የመጣ ተጫዋች ላይሆን ይችላል። ግን የአርሰናልን በጠቅላላ የኳስ ቁጥጥርም የማጥቃትም ቴክኒክ ከፍ ማድረግ የሚችል ፕሮፋይል ያለው ተጫዋች ነው። ስለዚህ በቀጥታ የአርሰናል ማጥቃት ማሻሻል ይችላል ይሄ ተጫዋች። ዞሊስ የሚባል ግሪካዊ ወጣት የክንፍ ተጫዋች አምጥተዋል። በፕሪሲዝን በጣም ትልቅ ተስፋ አሳይቷል። የፕሪሲዝን ጨዋታዎችን በተመለከተ ያለን አስተያየት ጥንቃቄ ያለበት መሆኑን እገነዘባለሁ። ነገር ግን ባለፈው በኮሚኒቲ ሺልድ ጨዋታ 2 አሲስቶች ሰጥቷል። በሌሎቹ የፕሪሲዝን ጨዋታዎች ላይ በከፍ ያለ ቴክኒካዊ ችሎታ፣ የላቀ ታክቲካዊ መረዳትና የውሳኔ አሰጣጥ ብልህነት ያለው የሚመስል ተጫዋች ነው። በተቀረው 10 ቀን የማጥቃት ተጫዋች አይጨምሩም ማለት አይደለም እና እነዚህ ነገሮች ምናልባት ባለፈው ዓመት የነበረውን የማጥቃት ችግር ለመቅረፍ እድል ሊሰጡ የሚችሉ ናቸው። ሚኬል አርቴታ ራሱ አንድ ነገር ተናግሯል። ባለፈው የውድድር ዘመን የገባን አንደኛው ነገር የበለጠ ሚኒማሊስት እግር ኳስ፣ የጥንቃቄ እግር ኳስ እንድንጫወት ምክንያት የሆነብን ነገር ተረዳነኝ። የራሳችንን ጉድለቶች 100 ጎል ማስቆጠር እንችላለን ብለን ራሳችንን ጠየቅን አለ። 100 ጎል ማስቆጠር አንችልም ምንም ቢሆን፣ በተለይ ደግሞ እነዛ ተጫዋቾች በማይኖሩበት ጊዜ። ስለዚህ ምንድነው የምናደርገው? በቡድኑ ጥንካሬ ላይ መመርኮዝ ነው። የቡድኑ ጥንካሬ ደግሞ በቀላሉ ጎል የማታስቆጥሩበት ቡድን መሆኑ ነው የሚል አስተያየት ሰጥቷል። ስለዚህ እነዚህ ነጥቦች አሉ። በነገራችን ላይ የጉዳትን ጉዳይ ካነሳው በድጋሚ የማጥቃት ተጫዋች ተደርጎ ባይቆጠርም ግን ሪካርዶ ካላፊዮሪ ሚኬል አርቴታ የሚወዳቸው የመስመር ተከላካዮች አሉ። እንደ ቺት ኮድ፣ እንደ ዋይልድ ካርድ እንደሚሏቸው እነሱ ለተጋጣሚ ቡድን የማይተነበይ አይነት ለአርሰናል አዳዲስ የማጥቃት አማራጮች የሚሰጡ ተጫዋቾች አሉ። ዚንቼንኮን የወደው ነበር። ምክንያቱም ዚንቼንኮ የራሱ ውስንነቶች ያሉት ተጫዋች ቢሆንም ነገር ግን አንኮንቬንሽናል የሚባል ያልተለመደ አይነት የመስመር ተከላካይ ነበር። ከማንቸስተር ሲቲ ጀምሮ በማንቸስተር ሲቲ ውስጥ ኢንቨርት የሚያደርግ ወደ ውስጥ እየገባ የሚጫወት የመስመር ተከላካይ ነበር። ስለ ማንቸስተር ሲቲ በአርቴታና በጓርዲዮላ መካከል ስለነበረ የስራ ግንኙነትም የህይወት ጓደኝነትም የተጻፉ አንዳንድ አርቲክሎችን ስታነቡ ዚንቼንኮ እዛ ቦታ ላይ እንዲጫወት ያሳመነው ሚኬል አርቴታ ነው ይላሉ። በኋላ ወደ አርሰናል አምጥቶታል ይህንኑ ተጫዋች። እንደዚህ አይነት ለየት ያለ ጥቅም የሚሰጡ ያልተለመደው የሜዳ ስፍራዎችን የሚቆጣጠሩ ለተጋጣሚ ቡድን ማርክ ለማድረግ የሚያስቸግር ይሆናል። አሁን ሪካርዶ ካላፊዮሪ በሚጫወትበት ጊዜ የ9 ቁጥር ስፍራ ላይ ሊገኝ ይችላል። እንዲያውም ታስታውሱ እንደሆነ በ2024-25 የውድድር ዘመን በአርሰናል በኩል በርካታ የማጥቃት ተጫዋቾች በተጎዱበት ጊዜ፣ አርሰናል አጥቂ አልባ በነበረበት ጊዜ፣ ሀቨርትዝም ጄሱስም ባልነበሩበት ጊዜ ማን ነው አጥቂ የሚሆነው? በኋላ ሚኬል ሜሪኖ ሆነ። ግን ካላፊዮሪን ሰጀስት ያደረጉ ሰዎች ነበሩ እዛ ቦታ ላይ ሊሞከር ይችላል በሚል። ምክንያቱም በጨዋታ ውስጥ የሚይዛቸው አንዳንዶቹ ስፍራዎች ለመስመር ተከላካዮች መደበኛ ያልሆኑ ስፍራዎች ናቸው። በቀደም ከሲቲ ጋር በነበረው ጨዋታ ጎሉን ሲያስቆጠር ገና 24ኛው ሰከንድ ላይ ነው አይደል ጎሉ የተቆጠረው። እንደዚህ አይነት ሩጫ የሚያደርግ ተጫዋች ማለት ነው። አሁን ከፊት ባሉት የማጥቃት ስፍራዎች ላይ አርሰናል የኮከብነት ልጥፍ የተለጠፈበት ተጫዋች ባያመጣም፣ ነገር ግን የነዚህ ተጫዋቾች የካላፊዮሪ የተሻሻለ ፊትነስ ላይ የሚገኝ ከሆነ ይሄ ጥርጣሬዎች ያሉበት ነው። ምክንያቱም አርሰናል ሁለት ሲዝን የተጫወተው በሁለቱም ሲዝኖች ተጎድቷል። እነዚህ ነገሮች የአርሰናል ደጋፊዎች የሚጠራጠሩት የቡድኑን ሁኔታ በተመለከተ ምክንያት መሆን ይችላሉ። ተስፋ ለማድረግ ምክንያት መሆን ይችላል የእነዚህ ተጫዋቾች የተሻለ ፊትነስ። እነዚህን ተጫዋቾች ፊት ለማድረግም ነው አርሰናል በሜዲካል ዲፓርትመንቱ ላይ ትልልቅ ለውጦች ያደረገው። አዳዲስ ዶክተሮች፣ አዳዲስ የፊትነስ አሰልጣኞች፣ የሪሃቢሊቴሽን ባለሙያዎች እንደዚህ የቀጠረው። እነዚህ የአርሰናልን ጥንካሬ የተመለከቱ ናቸው። በነገራችን ላይ ዝውውሮቹን የአርሰናልን ዝውውሮች ካየን የዞሊስም የብሩኖ ጊማራይሽም የኤዝሪ ኮንሳም ሲደመር በተቀረው ጊዜ ሊመጣ የሚችል ተጫዋች አሁን ትላንትና ኢንዲፔንደንት ኬናን ይልዲዝ የሚባለውን የዩቬንቱስ ቱርካዊ ተጫዋች ለማምጣት አርሰናል
ሁኔታዎችን እየፈተሸ ነው የሚል ዘገባ ይዞ ወጥቷል። የበሰለ ሊጠናቀቅ ጫፍ ላይ የደረሰ ዝውውር አይደለም። በተለይ ብዙ ክለቦች በመጨረሻው 10 ቀን ተጫዋች መልሰው መተካት የማይችሉበት ጊዜ ላይ ሆነው ትልቅ ተጫዋች አይሸጡም። ዝውውሮች አይፈጸሙ ማለት ባይሆንም ግን ሃይ ፕሮፋይል ተጫዋቾችን ማስፈረም የበለጠ እየተወሳሰበ ይሄዳል። ፍላጎቱ ግን እንዳለ ግልጽ ነው። አርሰናል ተጨማሪ በዝውውርም ጭምር የቡድኑን የማጥቃት መስመር የማሻሻል ፍላጎት እንዳለ ግልጽ ነው። ነገር ግን የመጡት ተጫዋቾች በሙሉ በጥንካሬ ላይ የመጡ ተጫዋቾች ናቸው። ፍሮም ፖዚሽን ኦፍ ስትሬንግዝ ሻምፒዮን የሆነ ከሞላ ጎደል በጣም የተሟላ ስኳድ ላይ የተፈጸሙ ዝውውሮች ናቸው እነዚህ። ቅድም ስለ ዮኬሬስ ሁለተኛ ሲዝን ዝድነት ሳነሳ ነበር። ለኤዜም ሁለተኛ ሲዝን ነው፣ ለማድዌኬም ሁለተኛ ሲዝን ነው፣ ለበርካታ የአርሰናል ተጫዋቾች ሁለተኛ ሲዝን ነው። ሁለተኛ ሲዝን እንዲቀል ይጠበቃል የመዋሃጃ የመላመጃ ጊዜ ስለሚያገኙ። ግን የተፈጸሙትም ዝውውሮች በሙሉ አሁን አንዳንዶቹ ክለቦች በግልጽ የሚታይ ቀዳዳ ስላለባቸው ስኳዳቸው ላይ የሚታይ ትልቅ ጉድለት ስላለ ያንን ለመድፈን የሚደረጉ ዝውውሮች ናቸው። አርሰናል በጥንካሬ ላይ ያለ ከሞላ ጎደል የተሟላ ስኳድ ኖሮት ባለፈው የውድድር ዘመንም በጥልቀቱ በእያንዳንዱ ስፍራ ባለው አማራጭ ብዛት የአውሮፓ ምርጡ ስኳድ ይባል ነበር። ስለዚህ የተፈጸሙት ዝውውሮች የአውሮፓ ምርጡ ስኳድ እየተባለ የነበረ ስኳድ ላይ የተፈጸሙ ዝውውሮች መሆናቸውን ማስተዋል ያስፈልጋል። ኮንሳም የብሩኖ ጊማራይሽም ዝውውሮች በፕሪሚየር ሊግ በየቦታዎቻቸው ምርጥ የሚባሉ ተጫዋቾች ናቸው። ስለዚህ ተጨማሪ አማራጭ ተጨማሪ ጥንካሬ መስጠት የሚችሉ ናቸው። እነዚህ ሁሉ አርሰናልን የሚመለከቱ ናቸው። ሌላኛው ግን በጣም ቁልፍ የሚመስለው ነገር ከቡድኑ ጥንካሬዎች ባሻገር በጣም ቁልፍ የሚመስለው ነገር የኮንቲኒቲ ጉዳይ ነው። የተረጋጋው ብቸኛ ትልቅ ቡድን አሁን አርሰናል የመሆኑ ነገር ነው። ሁልጊዜ ኮንቲኒቲ ላይበጅ ይችላል። ስለዚህ በመጠኑ ለውጦች ማድረግ ያስፈልጋል። ግን ብዙ ጊዜ አድቫንቴጅ ነው። አሁን ይሄኛው የውድድር ዘመን ሲጀመር ሚኬል አርቴታ በፕሪሚየር ሊግ ካሉት 20 አሰልጣኞች ሁሉ ረጅም ጊዜ በኃላፊነት የቆየው ብቸኛውን ፕሪሚየር ሊግ አሸንፈው የሚያውቀው ነው። ሚኬል አርቴታ ብቻ ነው ፕሪሚየር ሊግ ያሸነፈው አሰልጣኝ አሁን ካሉት አሰልጣኞች። ያው ጓርዲዮላ ለቋል። ሌላኛው ፕሪሚየር ሊግ ያሸነፈ አሰልጣኝ የነበረው ፔፕ ጓርዲዮላ ነው በቅርብ ጊዜ። ከዛ በፊት ክሎፕ ለቀዋል። በቅርብ ጊዜ ፕሪሚየር ሊግ ያሸነፈው አሰልጣኝ አሁን ደግሞ አርቴታ ስለሆነ ያለፈውን የውድድር ዘመን ሻምፒዮን የሆነ የፕሪሚየር ሊግ ሜዳሊያ ያለው በካሪኩለም ቪቴው ላይ የፕሪሚየር ሊግ ሻምፒዮንነት የሚል ያለበት ነው። ግን ደግሞ በዚህ ኃላፊነት ከ2020 ዲሴምበር በኋላ ነው የአርሰናል አሰልጣኝ ሆኖ እየሰራ ያለው አይደለም ነው 2019 ዲሴምበር እንደ ሲዝን ከቆጠራችሁ ይሄ 8ኛ ሲዝኑ ነው የሚሆነው። ያኛው በእርግጥ በሲዝኑ መሀል ነው የመጣው እና በኃላፊነት ረጅም ጊዜ የቆየ አሰልጣኝ ነው እና በሌሎቹ ክለቦች በኩል ደግሞ ብዙ ለውጥ አለ። በአርሰናል ውስጥ ቡድን ውስጥ በጠቅላላው መረጋጋት አለ። እንደምታዩት ብዙ ተርኖቨር የለም። የለቀቁት ተጫዋቾች በዋናው ቡድን ውስጥ የጎላ ሚና አይኖራቸውም ተብሎ የሚታሰቡ ተጫዋቾች ናቸው። ምሳሌ ማርቲኔሊ በቀደም የኮሚኒቲ ሺልድ ስብስብ ውስጥ አልነበረም፣ ጄሱስ አልነበረም፣ ዋኔሪ አልነበረም። እነዚህ ወይ ፋቢዮ ቪዬራ አልነበረም፣ በውሰት ነው እሱም ለነገሩ ባለፉት ጥቂት ዓመታት አርሰናል ውስጥ አልነበረም። እነዚህ ሁሉ ተጫዋቾች በአሰልጣኙ ምርጫ የቡድኑ ዋና ተጫዋቾች አይደሉም ተብሎ የሚታሰቡ ባለፈው የውድድር ዘመንም እንደዚሁ ከፍ ያለ ተጽዕኖ ያልነበራቸው ተጫዋቾች ናቸው። የቡድኑ ምሰሶች የሚባሉት በርካታ ተጫዋቾች አልለቀቁም። ስለዚህ በስኳዱ በኩል ኮንቲኒቲ አለ፣ ግን ከሁሉ በላይ በአሰልጣኙ በኩልም ቀጣይነት አለ። ይሄኛው የውድድር ዘመን አሌክስ ፈርጉሰን፣ አርሰን ቬንገር፣ ጆዜ ሞሪኞ፣ የርገን ክሎፕ፣ ፔፕ ጓርዲዮላ የሌሉበት የመጀመሪያው የፕሪሚየር ሊግ ሲዝን ነው። እነዚህ በፕሪሚየር ሊግ ታሪክ ትልልቆቹ የፕሪሚየር ሊግ አሰልጣኞች የሚባሉ ናቸው። ፕሪሚየር ሊጉ በጠቅላላው ብዙ ለውጦች ያሉበት ነው። እንዲያውም ካልተሳሳትኩ በ80 ዓመት ውስጥ ብዙ ለውጦች የተደረጉበት የሊግ ሲዝን ጅማሬ ነው። ከ1940ዎቹ በኋላ በአንድ የውድድር ዘመን ጅማሬ 9 የተለያዩ ክለቦች አሰልጣኝ ለውጦ ያውቁ። ከትልልቆቹ ክለቦች መካከል አርሰናል ብቸኛው ነው ስቴብል የሆነ ክለብ በስኳዱም ላይ በቤንቹም ላይ በቴክኒክ ቦታውም ላይ በአሰልጣኙ። የቶተናሙ አሰልጣኝ ሮበርቶ ዲዘርቢ ቶተናም ለዋንጫ ተፎካካሪ ነው ማለት አይደለም፣ ግን በጣም ትልልቅ ዝውውሮች እየፈጸመ ነው። እንዳለፉት 2 የውድድር ዘመናት 17ኛ ሆኖ አይጨርስም። ግን ዲዘርቢም የመጨረሻዎቹ ጥቂት ጨዋታዎች ላይ ነው ቶተናም አሰልጣኝ ሆነ። ከዛ አዲስ የአማካይ ክፍል ግንባታ ውስጥ ገባ ቡድኑ። ትልልቅ ዝውውሮች ናቸው። የሳንድሮ ቶናሊ ዝውውር የ100 ሚሊዮን ፓውንድ ዝውውር ነው። የማቴዎስ ፈርናንዴዝ ዝውውር የ85 ሚሊዮን ፓውንድ ዝውውር ነው። ግን ይሄ የአማካይ ክፍል ሪቢልድ ላይ ያለ ቡድን መሆኑን ያሳያል። በተከላካይ መስመሩም ላይ እንደ ያን ፖል ቫን ሄክ አይነት ተጫዋች አምጥቷል።
እንደ ክርስቲያን ሮሜሮ አይነት እና እንደ ጄድ ስፔንስ አይነት ተጫዋቾች ለቀዋል። አንድሪ ሮበርትሰን መጥቷል። ስለዚህ አማካይ የተከላካይ መስመሩ ላይ ሪቢልድ አለ። አሁን ደግሞ በማጥቃቱ ላይ የሳቪኞን ዝውውር ሊያጠናቀቁ ተቃርበዋል። በማርሙሽ ዝውውርም ላይ ፍላጎት አላቸው። እንደዚህ ሲባል ደግሞ ትሰማላቸው አሁን ኮምፕሊት ሪቢልድ እንደ አዲስ ቡድን መገም ሽግግር ውስጥ ነው ያለው። ቼልሲ ውስጥም እንደዛው ነው። ቼልሲ ደግሞ ትልቅ የፖሊሲ ሺፍት ያደረገበት ሻቢ አሎንሶ መጥቷል። ትልቅ አሰልጣኝ ነው። ትልቅ የእግር ኳስ ሰው ነው። በተጫዋችነትም በአሰልጣኝነትም ቼልሲ ይሻሻላል። ትልልቆቹ ቡድኖች በአብዛኛው ይሻሻላሉ፣ ግን አብዮት ውስጥ እያለፉ ያሉ ናቸው። ምን ያህል ጊዜ እንደሚፈጅ አታውቁም። የተገጣጠመ ቡድን መሆኑ አሁን ሁሉም ቡድን ተስፋ ያደርጋል። ልክ ማይክ ታይሰን እንደሚለው የመጀመሪያውን ቡጢ ከመቅመሱ በፊት ሁሉም ሰው እቅድ አለው ይላል እና ሁሉም እቅድ አላቸው። ሁሉም የመጀመሪያው ቡጢ ከተሰነዘረ በኋላ ያ እቅድ ይሰራል ወይ የሚለውን እናያለን። ግን ማይክ ታይሰን እንደዚህ አይነት ፌመስ አባባል አለ። በቼልሲ በኩል እኔ በጣም ኢንትረስት የሚያደርግ ትኩረት የሚስብ ነገር አለ። ብዙ ለውጦችን እያደረገ ስለሆነ አሰልጣኙ የተሰጠው የዝውውር ጉዳዮች ላይ የመወሰን ፍቃድ ከፍ ያለ ተጽዕኖ የሚያሳድር ይመስላል። የአሎንሶ የሚባሉ ዝውውሮችን እያየን ስለሆነ አሁን በፊት የማሬስካ የሚባል ዝውውር አልነበረም። ማሬስካ በዝውውር ጉዳዮች ላይ ወሳኝ ስላልነበር፣ ከዛ ደግሞ የእድሜ ስብጥሩም ልምድ ያላቸው ተጫዋቾች ማምጣት ላይ ያተኮረ ነው። ማግዘን ስለክሮ 26 ዓመቱ ነው። ፔፕ ሻቫሪያ 28 ዓመቱ ነው። 35 እና 36 ዓመት የሆናቸው የፕሪሚየር ሊግ 19-20 ዓመት ልምድ ያላቸው ተጫዋቾችን ሁሉ አምጥቷል። ግን ብዙ ለውጦች አሉበት እና ደግሞ ከ10ኛ ነው ይሄኛውን ሲዝን የሚጀምረው 10ኛ ሆኖ ነው የሚጀምረው ማለት ሳይሆን ግን ያለፈውን የውድድር ዘመን በሻምፒዮንና በቼልሲ መካከል በጣም ብዙ ጋፕ ነበር። ይሄም ለአርሰናል አድቫንቴጅ ሊሆን ይችላል። በማንቸስተር ዩናይትድን በኩል እንደዚሁ የአማካይ ክፍል መልሶ ግንባታ ውስጥ ነው ያለው። ማይክል ካሪክ አዲስ አሰልጣኝ አይደለም፣ ግን 17 ጨዋታ ብቻ ነው ያሰለጠነው። ይሄ በቋሚ አሰልጣኝነት በመደበኛ አሰልጣኝነት አዲስ ሲዝን የሚጀምርበት የመጀመሪያው ሲዝኑ ነው። እንደ ሌሎቹ አዲስ አሰልጣኝ ለለው አይደለም፣ ግን ረጅም ጊዜም በኃላፊነት የቆየ አይደለም። ከዛ ደግሞ የስኳድ ሪቢልድ ላይ በተለይ በአንድ ዲፓርትመንት ላይ እየተደረገ ያለ ትልቅ ሪቢልድ አለ። የጨዋታዎቹ ቁጥር ይጨምራል። 40 ጨዋታ ብቻ ነው ባለፈው የውድድር ዘመን ያደረገው። በሊቨርፑልም በኩል ተመሳሳይ ነው። በሊቨርፑል ውስጥም አንዶኒ ራዮላ መጥተዋል። ቡድኑ የሚታዩበት አንዳንድ ቀዳዳዎች አሉ። መጥፎ ሲዝን ነበር። የስታይል ለውጥ ይጠበቃል። አሰልጣኙ በአንድ የውድድር ዘመን ከ44 ጨዋታ በላይ አሰልጥነው አያውቁም። ሊቨርፑል በሚቀጥለው የውድድር ዘመን በትንሹ 48 ጨዋታዎች ያደርጋል። አጨዋታቸው ከፍ ያለ ኢንቴንሲቲ የሚጠይቅ ብዙ ፕሬስ የሚያደርግ ቡድን በመሆኑ ምክንያት ሊቨርፑል በተለያዩ ውድድሮች ላይ የተሳተፈ ተመሳሳይ በቦርንመዝ ያየነውን ፊዚካል ኢንቴንሲቲ ይዞ መጫወት ይችላሉ የሚል ጥያቄ የሚያስነሳል። ስብስብ ውስጥ ያሉ አንዳንድ ጥያቄ ለምሳሌ የቀኝ ክንፍ ተጫዋች ገና አላመጡም። በቀደም ያኩባ ሚንቴስ ይባል ነበር። ጥያቄያቸውን ብራይተን አልተቀበለውም። የብራድሊ ባርኮላም ስም ይጠቀሳል። አዲስ አማካይ ማምጣት ያለባቸው ይመስላል። ስለዚህ ሊቨርፑልንም ቢሆን ጥርጣሬዎች አሉ። ዞሮ ዞሮ ከአርሰናል ጋር በተቃራኒ ይፎካከራሉ ተብለው በሚጠበቁ ቡድኖች ውስጥ ያሉ ለውጦች ናቸው። በጣም ትልቅ ለውጥ ያለበት ቡድን ደግሞ ማንቸስተር ሲቲ ነው። ባለፈው የውድድር ዘመን የአርሰናል የቅርብ ተገዳዳሪ የነበረው ማንቸስተር ሲቲ ውስጥ የትልቅ የስኬት ዘመን መቋጫ ላይ ደርሶ ከዛ አዲስ ኢራ እየጀመረ ያለበት ጊዜ ነው። ሊቀጥል ይችላል ስኬቱ፣ ግን ደግሞ ሁልጊዜም ከፔፕ ጓርዲዮላ አይነት ታላቅ ባለ ግርማ ታሪካዊ አሰልጣኝ በኋላ የሚከተለው ሰው በሙሉ እዳው ይከብድበታል። ሸክሙ ቀላል አይደለም። ግን የፔፕ መልቀቅ ብቻ ሳይሆን እንደ ሮድሪ አይነት ባለፉት ዓመታት ሲቲ ለነበሩ ትልልቅ ስኬቶች የቡድኑ ሊንች ፒን የነበረ የቡድኑ ዋና የቁጥጥር ማዕከል የነበረ ተጫዋች ለቋል። ቤርናርዶ ሲልቫ ወደ ሲቲ ከመጣበት ጊዜ ጀምሮ የእሱን ያህል ብዙ ጨዋታ የተጫወተ ተጫዋች የለም። የትልልቅ ጨዋታዎች ወሳኝ የነበረ ነው። ጆን ስቶንስም ትልቅ ተጫዋች ነው። ብዙ ለውጦች አሉ በሲቲ ቤት ውስጥ። ስለዚህ እነዚህን ለውጦች በሽግግሩ በጣም አጭር ጊዜ ወስዶ እንደገና ሲሪየስ ቡድን በምን ያህል ፍጥነት ይገነባል፣ ሁሉም ቡድኖችን በተመለከተ የሚነሱ በጥያቄዎቹ መጠን አነስተኛ ጥያቄ ያለበት ቡድን አርሰናል። ሁሉም ትልልቅ ቡድኖች አስቶን ቪላ የሆነ ጊዜ እስከ ገና ሰሞን አካባቢ የዋንጫ ተፎካካሪ የመሰለበት ጊዜ ነበር። ጥሩ አሰልጣኝ ናቸው ኡናይ ኤመሪ፣ ምንም ጥርጣሬም ጥያቄም የለም እሳቸውን በተመለከተ። ግን ጥያቄ ካለ ትልቁ ጥያቄ የሚሆነው ስኳዱ እንደገና ሪቢልድ እየተደረገ ነው። አዲስ ግብ ጠባቂ ነው የሚኖራቸው ዚዮን ሱዙኪ። አዳዲስ ተከላካዮች አሏቸው። በቅርብ ጊዜ አሮን wan ቢሳካን በቀይ መስመር ተከላካይነት
ሩጄሪን በግራ መስመር ተከላካይነት አምጥተዋል። የለቀቋቸው ግን ተጫዋቾች ቴሌሞንስ፣ ኤዝሪ ኮንሳ፣ ሞርጋን ሮጀርስ አይነት ተጫዋቾች የዝውውር ገበያው ከማብቃቱ በፊትም ኦሊ ዋትኪንስ ወደ ሳውዲ አረቢያ ሊሄድ ይችላል እየተባለ ነው። እንዲያውም ሌላኛው ከቢግ ሲክስ አባላት መካከል ባይሆንም ግን በቅርብ ጊዜ ሬጉላር የቶፕ ሲክስ መደበኛ የቶፕ ሲክስ ቡድን የነበረ ስለሆነ በዙሪያ ያሉትን ቡድኖች በሙሉ ስታዩ ብዙ ምንድነው ኦልተሬሽንስ የሚሏቸው ብዙ ለውጦች ያሉበት የሲዝን ጅማሬ ነው። በምልመላውም በአሰልጣኝነት ስፍራውም ብዙዎቹ ቡድኖች ብዙ ሪስትራክቸሪንግ ውስጥ ያሉ እንደ ሊቨርፑል አይነቶቹ ቡድኖች ደግሞ ሌጀንዶችን የመተከል ሲቲ ብቻ ሳይሆን ሊቨርፑል ድህረ ሞሐመድ ሳላ ሲዝን ነው ይሄ። እንደ ሮበርትሰን አይነት ትልቅ ተጫዋችም ለቋል። ኢብራሂማ ኮናቴም የቡድኑ ጀማሪ መሀል ተከላካይ ነው፣ እሱም ለቋል። ስለዚህ ይሄም ሽግግር ነው እና አዳዲስ ለውጦች የስኳድ ሜክኦቨሮች አሉ። አንዳንዶቹ ደግሞ በዩሮፒያን ስታተሳቸው ምክንያት በአውሮፓ ውድድር በመሳተፋቸው ምክንያት ውጥረት የሚኖርባቸው ይኖራል። ቶተናም፣ ቼልሲ አውሮፓ ውድድር ላይ አይሳተፉም። ስለዚህ እሱ ደግሞ ለእነሱ አድቫንቴጅ ሊሆን ይችላል። እነዚህ ሁሉ ነገሮች ማየት ያስፈልጋል ብዬ አስባለሁ። ግን ከቅድም እንደጠቀስኩት ደግሞ በዚህ ላይ የአርሰናል ተጫዋቾች ምናልባት ከጉዳት ነጻ የሚሆኑበት የትልልቅ ሚና የሚኖራቸው ሆነው ልናያቸው እንችላለን። ይሄ አንደኛው ነጥብ ነው። ሌሎቹን በተመለከተ ቅድም እንዳነሳሁት በአርሰናል በኩል ራሱ ስኳድ ውስጥ ለምሳሌ ኖጋርድን በብሩኖ ጌማሬሽ መተካት ስኳዱን ማሻሻል፣ ትሮሳርን በዞሊስ መተካት ማሻሻል ነው ወይ? ገና መልሱን አላገኘንም። እሱን በተመለከተ እዛ ቦታ ላይ ተጨማሪ ተጫዋች የማስፈረም ፍላጎት አሁንም ያለ ይመስላል። እዚሁ ስብስብ ላይ ማክስ ዳውማን ባለፈው የውድድር ዘመን በነገራችን ላይ እሱም ከተጎዱ ተጫዋቾች መካከል አንደኛው ነው። 4-5 ወር ከሜዳ ርቆ ነበር። ተጫዋቹ ላይ መተማመን ነበረው። አንፊልድ ላይ በሊቨርፑል እየተመሩ ሳይቀር ጨዋታ ለመለወጥ ቀይሮ ያስገባው ተጫዋች ነው። በጣም በእድሜ ለጋ ነው፣ ግን ደግሞ ትልቅ ተሰጥኦ ነው ተብሎ የሚታሰብ ትልቅ ፖቴንሻል ነው ተብሎ የሚታሰብ ተጫዋች ነው። ግን በእግር ኳስ ሁሉም ነገር ይለወጣል እንደምታውቁት። ለምሳሌ ሊቨርፑል ጥሩ ነበር ሲዝኑን የጀመረው። አንደኛ የዋንጫ ቀዳሚ ተገማሽ ነበር። ብዙዎቹ ፐርፎርማንሶች አጠያያቂ የነበሩ እንኳ ቢሆኑ ሲዝኑ ሲጀመር ቦርንመዝን ያሸነፉበት፣ ኒውካስልን ያሸነፉበት፣ ሌሎቹ በመጨረሻ ደቂቃ ያሸነፏቸው ጎሎች ብዙዎቹ በጭንቅ የተገኙ ድሎች ናቸው። ግን እያሸነፈን የጀመረው ከዛ በኋላ እንደገና ተጨማሪ ጎሎች በመጨረሻዎቹ ደቂቃዎች እየተቆጠሩበት ደግሞ መሸነፍ ጀመረ። የሳላህ ኤፒሶድ ተፈጠረ። ማንም ሰው አልገመትም። ሳላህ ድንገት በእድሜ በ13 ዓመት በ15 ዓመት የሸመገለ መሰለ። ከዛ በፊት በፕሪሚየር ሊግ በግል ተጫዋቾች ካሳለፏቸው ሲዝኖች ምርጡ ሊባል የሚችል አይነት 29 ጎል 18 አሲስት የነበረው ተጫዋች ድንገት እንደዛ ሆነ። የኢሳቅ አይነቶቹን ተጫዋቾች ከፕሪሚየር ሊግ ስታመጡ አንዱ ዋስትና የሚመስለው አሁንም ብዙ ክለቦች የፕሪሚየር ሊግ ተጫዋቾችን ያስፈርማሉ። ዋናው ምክንያታቸው የትኛውም ዝውውር የስኬት ዋስትና አለው ልትሉ እንኳ ባትችሉ ለዛ የሚቀራረብ አስ ክሎዝ አስ ጋራንቲድ የሆነ ዝውውር ነው። የኢሳቅ ዝውውር እንደዛ ነበር ተብሎ የታሰበው የፕሪሚየር ሊግ ፕሩቭን ተጫዋች ስለሆነ፣ ግን አልተሳካም። የሱ ዝውውር ወይም ተጎዳ ምናምን ቢያንስ ለመጀመሪያው ሲዝን አልተሳካም። ይሄኛው አዲስ ሲዝን ነው። ለ5-6 ዓመት ኮንትራት ፈርሞ ስለሆነ የመጣው በአንድ ሲዝን ብቻ ያልተሳካ ዝውውር ነው ብሎ መደምደም ያስቸግራል። ግን ለመጀመሪያው ሲዝን ቢያንስ አልተሳካም። የማይገመቱ ነገሮች ይሆናሉ ልል ነው። በእግር ኳስ እንደዛ ነው የሚሆነው። የሆነ ጊዜ ደግሞ ለምሳሌ ማንቸስተር ሲቲ ሮድሪ እስኪጎዳ ድረስ እኮ የ2024/25 የውድድር ዘመን ሲቲ ይመራ ነበር። ኦክቶበር መጨረሻ ድረስ ይመራ ነበር። ከሮድሪ መጎዳት በኋላ ባለፉት 2 ሲዝኖች ቡድኑ የ90 ነጥብ አቬሬጅ ገደማ ይኖረው ነበር። ሮድሪ ሜዳ ውስጥ ሲኖር፣ እሱ ሳይኖር ሲቀር የቻምፒየንስ ሊግ 4ኛ ስፍራ ላይ ሆኖ የሚጨርስ ቡድን አቬሬጅ ነው ነበር። አሁን የሮድሪን የኤሲኤል ጉዳት አትዘጋጁበትም። ስለዚህ እንደዚህ አይነት ማይገመቱ በሲዝኑ የሚያጋጥሙ አርሰናልም ሊያጋጥሙት የሚችሉ ነገሮች አሉ። ግን በተለይ ስቴቢሊቲው በጣም ወሳኝ ነው። እንደውም አንድ ዴቪድ ሄይተር የሚባል የጋርዲያን ጋዜጠኛ ሲጽፍ ምን ይላል? አርቴታ የአርሰናልን ኃላፊነት በተረከበበት ጊዜ ጓርዲዮላ 2 የሊግ ዋንጫዎች አሸንፏል። የርገን ክሎፕ የፕሪሚየር ሊግ አሸናፊ ነበሩ። ጆዜ ሞሪኞ ልክ ቶተናምን መቀላቀላቸው ነበር። ረጅም ጊዜ በኃላፊነት ቆይቷል። ያኔ ገና ነው እሱ ጀማሪ አሰልጣኝ ሆነ። የመጀመሪያ የዋና አሰልጣኝ በጓርዲዮላ የ2 የፕሪሚየር ሊግ ድሎች ውስጥ እሱ ምክትሉ ስለነበር የራሱ ድርሻ ነበር። ግን በዋና አሰልጣኝነት ጀማሪ ነበር። አሁን የፕሪሚየር ሊጉ አልፋ ቢግ ቢስት ይለዋል። ዋናው ሰው እሱ ነው። ምክንያቱም ፕሪሚየር ሊጉን ያሸነፈው ብቸኛው አሰልጣኝ እሱ ስለሆነ እና በአርሰናል በኩል ውስጥ በአርሰናል የዝውውር ጥረቶች ውስጥ በተሳኩትም በሞከሯቸውም ውስጥ
የሚታይ አንድ ነገር አለ። አሁን እድል አለን በቃ ኮንሶሊዴት ለማድረግ አሁን የሲቲ ዶክሜንተሪ አለ አይደለም ጓርዲዮላን በተመለከተ የተሰራው ሰሞኑን ደጋግሜ የምጠቅሰው ዶክሜንተሪ አለ ኤ ቢዩቲፉል ኦብሰሽን የሚል የ4 ኤፒሶድ ዶክሜንተሪ ነው። በጣም ኢንትረስቲንግ ዶክሜንተሪ ነው። የጓርዲዮላን የመጨረሻውን ሲዝን የሚተርክ ነው እና እዛ ላይ ፌራን ሶሪያኖ የማንቸስተር ሲቲ ሲኢኦ ምን ይላሉ? የአርሰናልን ዝውውር በተመለከተ የአርሰናል ዝውውር በአቬሬጅ 27 ዓመት የሆናቸውን ተጫዋቾች የማምጣት ዝውውር ነው ወይም አሁን ለማሸነፍ የሚደረጉ ዝውውሮች ናቸው። የኛ በጣም ወጣቶች ናቸው፣ የሎንግ ተርም ዝውውሮች ናቸው። እነዚህ ዝውውሮች የሚመጡት ተጫዋቾች አቬሬጅ እድሜ ወጣት ስለሆነ የዊናው ዝውውሮች ናቸው። የዛሬ ዓመት የነበሩ ዝውውሮች እንደዛ ነበሩ። 27 26 ዓመት የሆናቸውን በርካታ ተጫዋቾች አርሰናል ያስፈርም ነበር። እንዲያውም ትላንትና ስለ ኮንሳ ዝውውር ሳነሳ ባለፉት 3 ዓመታት ብቻ አርሰናል እድሜያቸው 26 ዓመትና ከዛ በላይ የሆናቸውን 11 ተጫዋቾች አምጥቷል። ላለፉት 3 ዓመታት ይህንን አቅጣጫ የመከተል አዝማሚያ ነበር። ከዛ በፊት በነበሩት 3 ዓመታት 4 ተጫዋቾች ብቻ ናቸው 26 ዓመትና ከዚያ በላይ የሆኑ ተጫዋቾች ያስፈረሙ። ስለዚህ የአሁን የውጤት ማምጣት የሚችል ልምድ ነው ቡድኑ እየጨመረ ያለው። ኮንሳም ብሩኖ ጊማራይሽም እንደ አይነት ተጫዋቾች ናቸው። በእድሜ ይሄ መሆናቸው እንኳ ቢቀር ተጫዋቾቹ እድሜ እንደዚህ መሆኑ እንኳ ቢቀር ፕሮፋይላቸው ግን ለምሳሌ ለነገሩ በቅርብ ጊዜ 26 ዓመት ሆኖታል አይደለም ቪኒሺየስ ካልተሳሳትኩ፣ እሱም እዚህ የእድሜ ክልል ውስጥ ያለ ነው። ግን ሞርጋን ሮጀርስ 23 ዓመቱ ቢሆንም ትልቅ የፕሪሚየር ሊግ ተጫዋች ነበር። አሁን ሞክረዋል ነው አልተሳካም። ይሄ ዝውውር ይገባኛል አላማውን ለመግለጽ ነው። በሌሎቹ ቡድኖች ውስጥ ያለውን ለውጥ በማየት አርሰናል this is the time አሁን በቃ ሻምፒዮን ምንሆን ሊጉን ኮንሶሊዴት የምናደርግበት እድል አለን የሚል እምነት ያለ ይመስላል። በዝውውሮች ውስጥ የምታዩት አካሄድ እሱን የሚመስል አይነት አካሄድ ነው። ሁሉም ክለቦች የሌላቸው አርሰናል ያለው ነገር አለ፣ ስቴቢሊቲ ያለ እዛ ላይ ነው። ቡድኑ በጣም ምርጥ በሆነ ስኳድ ላይ እንደዚህ አይነት ዝውውሮችን እየፈጸመ ያለው። ስለዚህ እነዚህ ሁሉ ምክንያቶች አርሰናልን ሻምፒዮን እንዲሆን እንዲገመት አድርገውታል። ግምት ንጽጽራዊ ነው። ሌሎቹ ቡድኖች በተመለከተ በጣም ምርጥ ሲዝን ሊያሳልፉ የሚችሉባቸው ምክንያቶች አሉ። ሰሞኑን ስለነዛ ምክንያቶች እንወያይ ነው። ለምሳሌ የቼልሲ ወጣት ቡድን በመጨረሻ ልምድ መቀየጥ ጀምሯል። በመጨረሻ ከፍ ያለ ሲቪ ያለው አሰልጣኝ አምጥቷል። በሌቨርኩሰን አንድ ቡንደስሊጋን ያሸነፈው ትሉኝ ይሆናል፣ ግን ሌቨርኩሰን ኔቨርኩዘን በመባል ይታወቅ የነበረ በቃ መቼም ዋንጫ ያሸንፍ የሚባል ቡድን የነበረው እና ለውጦች አሉት። እዚህ ላይ ደግሞ የአጥቂ መስመሩን ስታዩ የቼልሲን የአጥቂ መስመር ስታዩ ፓልመር አለው፣ ሮጀርስ አለው፣ እዚህ ላይ ዡዋው ፔድሮ ባለፈው የውድድር ዘመን ግሩም ሲዝን ካሳለፈ በኋላ ያለበት ሲዝን ነው። ፔድሮ ኔቶ አላቸው። ሌሎች ብዙ አማራጮች አሏቸው። መቼስ በእነዚያ የማጥቃት ቦታዎች ላይ ምርጥ አማራጮች አሏቸው። በማንቸስተር ሲቲ በኩልም ኤሊየት አንደርሰን በጣም አስደናቂ አማካይ ነው። ግን እንዳለ የቡድኑን ኮር ስታዩ ዶናሩማ ቶፕ ክላስ ግብ ጠባቂ ነው። ለሁለቱ የመሀል ተከላካይነት ስፍራ ያሏቸውን አማራጮች ስታዩ የሚደንቁ ናቸው። ዮሽኮ ግቫርዲዮል ከጉዳት ተመልሷል። ሩበን ዲያስ አለ። በሁለቱ የውድድር ዘመን አጋማሽ በጣም ትልቅ ተጽዕኖ የነበራቸው ተጫዋቾች አሉ በቡድን ውስጥ እንደ አንቷን ሴሜኞ አይነት አዳዲስ ፈራሚዎች ውስጥ ከሆኑት መካከል እንደ ራያን ሼርኪ አይነት ተጫዋቾች የቡድኑ ትልቁ ስታር ኔም ኤርሊንግ ሃላንድ፣ የሊጉም ትልቅ ስታር ኔም ኤርሊንግ ሃላንድ አላቸው። ስለዚህ በጣም ግሩም ስብስብ ነው። ኤሊየት አንደርሰን የሚደንቅ ሁለት ሲዝኖች ያሳለፈ፣ እዚህ ላይ ደግሞ ተጨማሪ አማካዮች እንዲያስፈርሙ እንጠብቃለን። ሊቨርፑልም ቢሆን ከአንድ ዓመት በፊት ሻምፒዮን የነበረ ቡድን እሱን መርሳት የለብንም፣ ብዙ ለውጦች ያሉት ቢሆንም። ስለዚህ ሁሉም ቡድኖች ዋንጫ ሊወስዱ የሚችሉባቸው ምክንያቶች አሉ። አሁን ስለ አርሰናል እያወራን ስለሆነ ነው ያንን እያነሳሁ ያለሁት። ሌሎቹ ቡድኖች ላይ ያሉ ብዙ ጥያቄዎች አሉ እያልኩ ያለሁት እንጂ አሁን ከመጀመሩ በፊት ምንም ማለት ማንቸስተር ዩናይትድን በተመለከተ ያው ዩናይትድ ትልልቅ ተጫዋቾች ይፈጽም ነበር። አሁን እኔ ዝውውሮች ውስጥ ስትራክቸር ይታየኛል፣ ሀሳብ ይታየኛል። አሁን የመጡ ተጫዋቾች በሙሉ ትልልቅ ስሞች አይደሉም ስል ለምሳሌ በወጣባቸው ገንዘብ የሚሆን ገበያው ላይ ያላቸው በሚባል ተፈላጊነት የሚሆን ባሌባ ሊመጣ ነው እየተባለ ነው፣ ወይ ሳንቶስ ከቼልሲ ቤንች ነው የመጣው፣ ወይም ዩሪ ቴሌሞንስ አይነት ሱፐርስታሮች አይደሉም። ማንቸስተር ዩናይትድን በተመለከተ የወደድኩት እሱ ነው። የዴብዝ ስጋት አለ፣ ለአራት ውድድሮች የሚሆን ስጋት ነው ወይ የሚል ግን በዝውውሮቹ ላይ ለመጀመሪያ ጊዜ ሀሳብ ኮመን ሴንስ
ያላቸው ዝውውሮች ግን ማንቸስተር ዩናይትድ እየፈጸመ ነው። ይሰራል ወይ በአንድ ጊዜ ለዋንጫ ተፎካካሪ ያበቃቸዋል ወይ አይታወቅም። ግን ፈተናዎች ደግሞ አሉበት አርሰናል። ለምሳሌ ባክ ቱ ባክ ማሸነፍ አስቸጋሪ ነው። አንድ ኦፕታ ላይ ምናየው ፔፕ በፕሪሚየር ሊግ የብዙ ነገሮች መለኪያን እንደቀየረው ዮሴፕ ጓርዲዮላ የታይትል ዲፌንስንም ኖርማል አስመሰለው እንጂ ታይትል ዲፌንስ ኖርማል አይደለም ይላል። ከጓርዲዮላ በፊት አሌክስ ፈርጉሰንና ጆዜ ሞሪኞ ብቻ ናቸው በተከታታይ ዓመታት ፕሪሚየር ሊግ አሸንፈው የሚያውቁት። ሁለቱ ብቻ ናቸው። ፔፕማ መጣና 4 ዓመት አሸነፈ። ፈርጉሰን በሁለት የተለያዩ አጋጣሚዎች 3 ጊዜ በተከታታይ አሸንፈው ነበር። በቃ እነዚህ ናቸው ኤክሰፕሽንስ የሚባሉት። ፔፕ የመጀመሪያውን ፕሪሚየር ሊግ ከማሸነፉ በፊት በነበሩት 8 ሲዝኖች በተከታታይ ዓመት ዋንጫ ያሸነፈ ቡድን አልነበር። በየዓመቱ አዳዲስ ሻምፒዮን ነበር። ያው ቡድን ተመልሶ ደግሞ ሻምፒዮን ሊሆን ይችላል። ግን ለምሳሌ ሲቲ 2012 2014 ላይ ናቸው። ግን 2012ም 2013ም በተከታታይ ዓመት አላሸነፈም። ስለዚህ ባክ ቱ ባክ ማሸነፍ በአርሰናል ታሪክ ብቻ ሳይሆን በፕሪሚየር ሊግም በጣም አስቸጋሪ ነው ውስን ስለሆነ። ስለዚህ ይሄ አንድ ቻሌንጅ ነው፣ ብዙ ጊዜ የማይደረግ ነገር መሆኑ። ሁለተኛው የመከላከል ቁጥሮቹ ምናልባት በጉዳት ምክንያት ተጫዋቾች እያጣ ስለሆነ አሁን የቲምበር ጉዳት ካለፈው ማርች ጀምሮ አልነበረም። በጣም ወሳኝ ጨዋታዎች ላይ በሁለቱ የፍጻሜ ጨዋታዎች ላይ በሊግ ካፕ የፍጻሜ ጨዋታም በቻምፒየንስ ሊግ የፍጻሜ ጨዋታም አልጀመረም። በጣም ወሳኝ ተጫዋች እና እየተጎዳባቸው ሳሊባ እየተጎዳ ነው። ወራት ከሜዳ የሚያርቅ ጉዳት ገጥሞታል። ምንም እንኳን ለእነዚህ የሚሆን ተጠባባቂ ያስፈረመ ቢሆንም በሚመጡትም ተጫዋቾች ጥራት ከፍ ያለ ቢሆንም ግን ሳሊባ በዛ ቦታ ከሊጉ ምርጥ ተጫዋቾች ከዓለም ምርጥ ተጫዋቾች መካከል ሆኖ የሚጠቀስ። ስለዚህ የመከላከሉ ቁጥር እንደቀደሙት ዓመታት መሆን ይችላል ወይ እነዚህ ጉዳቶች እየተፈጠሩ ምንም ያህል ጥሩ ተጫዋቾች በእነሱ ቦታ ብታስፈርሙ የሚል ጥያቄ አለ። አንዳንድ ሰዎች ደግሞ የቆመ ኳስ በአርሰናል ስኬት ውስጥ በጣም ወሳኝ ነበር። 29 የቆመ ኳስ ጎሎችን አስቆጥሯል። የማዕዘን ምቶቹን፣ የቅጣት ምቶቹን፣ የፍጹም ቅጣት ምቶችን እና የመልስ ውርወራዎችን በሙሉ ዴድ ቦልስ ከሚባሉት ሁኔታዎች ፕሪሚየር ሊግ አሁን ልክ በዓለም ዋንጫ ላይ እንዳየነው በፍጹም ቅጣት ምት ውስጥ በፍጹም ቅጣት ምት ሳጥን ውስጥ ያሉ መጓተቶችን በተመለከተ አዲስ ሕግ ለአርቢትሮች ሕግ ባይሆንም ዳይሬክቲቭስ ተሰጥቶ አቅጣጫ ተቆጣጠሩ እነዛን ጉዳዮች በተመለከተ የሚል ልክ በዓለም ዋንጫ ላይ የታየው አይነት ማለት ነው። እና አርሰናል ደግሞ ይሄ ስም አለው። ተገቢ ነው ተገቢ አይደለም፣ በፍጹም ቅጣት ምት ሳጥን ውስጥ የሚፈጸሙ ብዙ ሼናኒገንስ አሉ። ስለዚህ እሱን እንደ ጥርጣሬ የሚያዩ ሰዎች አሉ። ምክንያቱም የአርሰናል ዋነኛው መሳሪያ እሱ ስለሆነ የቆመ ኳስ በጣም ትልቅ ዋጋ ስለነበረው፣ ግን ደግሞ የአርሰናል ማጥቃት ሊሻሻል የሚችልበት ሪዝነብል የሆነ ምክንያት አለ፣ ብዙ ተጫዋቾች ሊመለሱ ስለሆነ። ስለዚህ እነዚህ ሁሉ ጥያቄዎች አሉ። ግን ብዙ የአርሰናል በዚህ ዓመት ፌቨራይት ነው የሚሉ ሰዎች ግምት ሲሰጡ ለአርሰናል ለመገመት ምክንያት የሚሆኗቸው ናቸው። ይህን ያህል ስለ አርሰናል ከተወያየን ይበቃል። ሲዝኑ ሲጀምር ደግሞ ያው እንዳለፉት ዓመታት ሁሉ ፉትቦል ካፌ ፕሪሚየር ሊግን በደንብ ከቨር ያደርጋል። ለዛም ሲዝኑን አብራችሁን እንድትቆዩ በጤና እንድንቆይ እመኛለሁ። ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያውያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ሕይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌ ብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌ ብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።